ፋይዳ ራሱ ምንድነው? ፋይዳ ማለት ብሔራዊ መታወቂያ ማለት እንግዲህ ፋይዳ በመኖሩ ዜጎች ምንድነው ሪሊ የሚጠቀሙት አይደለ? አፍተር ኦል ከዚህ በፊት የተለያዩ መታወቂያዎች ነበሩ። ፋይዳ የተለየ የሚጨምረው ምንድነው? የፋይዳ ያለው ሰው የቀበሌ መታወቂያ አያስፈልገውም ማለት ነው። የቀበሌ መታወቂያ በፋይዳ ተተክቷል ልንል እንችላለን ወይንስ እነዛም ሊኖሩ ይገባል የምንል ከሆነ ደግሞ አሁን የተዘረዘሩልን የፋይዳ ጥቅሞች በሙሉ ካሉት ለምን ያስፈልጋል ይላል። እጂ ለፍርድ ቤቱ በስህተት ነው ብዬ ፍርድ ቤቶች ዩዥሊ በፋይዳ ላይ የተሰራው ስህተት ይታረም ይላሉ። የመጀመሪያ ደረጃ ስልጣኑ አስተዳደራዊ ስልጣን ነው። ከዛ ቀጥሎ ነው ወደ ፍርድ ቤት የሚለው። ፍርድ ቤቶች እኛ ጋር የተያዙትን ኮንሰንት ፎርም ሳይመለከቱ ያሉትን ማስረጃዎች ሳይመለከቱ ይሄ ሰውዬ ለምንድን ነው ሁለት ነገር ክሌም እያደረገ ያለው የሚለውን ሳያጣሩ የሚወሰኑ ውሳኔዎች ናቸው። ፋይዳው ከኋላ የመጣ ነው። ስለዚህ ፋይዳው ላይ ያለው መረጃና ባንኩ ጋር ያለው መረጃ አንድ አይነት ባለመሆኑ ምክንያት የባንክ አገልግሎት እንዳያገኙ ሰዎች የሚከለከሉበት ምክንያት ምንድን ነው? የትውልደ ኢትዮጵያውያን ኢሹ እኛንም እንደ ተቋም ብዙ አቤቱታዎች የሚቀርቡበት ኢሹ ነው። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ ስለ ፋይዳ ምንነት፣ ስለ አገልግሎት አሰጣጡና በተግባር ስለሚያጋጥሙ ችግሮች ነው። በዚህ ጉዳይ ላይ ውይይት ለማድረግ የብሔራዊ መታወቂያ ፕሮግራም ጽሕፈት ቤት የህግና ፖሊሲ ዳይሬክተር የሆኑትን አቶ ሳሙኤል አለሙን እንግዳ አድርገን ጋብዘናቸዋል። መልካም ቆይታ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ ፋይዳ ራሱ ምንድነው የሚለውን ለተመልካቾቻችን ማሳየት ስለሚጠበቅብን ፋይዳ ራሱ ምንድነው? ፋይዳ ማለት ብሔራዊ መታወቂያ ማለት እንግዲህ በተለምዶ ሰዎች ፋይዳ ላወጣ ሄዳለው ኦር ናሽናል አይዲ ላወጣ ሄዳለው ብሔራዊ መታወቂያ ላወጣ ሄዳለው ይላል። እንግዲህ እነዚህ ተርሞች ሁሉ የተለያዩ መታወቂያዎችን ሳይሆኑ ሪፕሬዘንት የሚያደርጉት አንድ መታወቂያ ነው። ያው ብሔራዊ መታወቂያ ወይንም ናሽናል አይዲ ስንል ስሙ ጄነሪክ የሆነ ከአዋጁ የብሔራዊ መታወቂያ የብሔራዊ የኢትዮጵያ ዲጂታል መታወቂያን አዋጅ 1284 መሰረት ያደረገን ስያሜ የወሰደ ሲሆን ፋይዳ ደግሞ የብራንድ ስሙ ነው። እኛ እንደ ተቋም መታወቂያው ፋይዳ ነው፣ ጥቅም አለው። ፋይዳ የሚለው ቃል በጣም በብዙ ቋንቋዎች ኢትዮጵያ ውስጥ ባሉ በተለያዩ ቋንቋዎች ከዛም በተጨማሪ በተለያዩ የአፍሪካ ቋንቋዎች ትርጉሙ አንድ ነው፣ ጥቅም የሚለው ነው። ስለዚህ ፋይዳ መያዝ ጥቅም አለው፣ ይጠቅማችኋል የሚለውን ኢንካሬጂንግ የሆነ ሜሴጅ ለማስተላለፍ አብረን የምንጠቀመው የብራንዲንግ ተርም ነው። ግን ፋይዳ መታወቂያው ባይትሰልፍ ምንድነው ዋና ዓላማው ፋይዳ የሚለውን ትንሽ አምፓክ ለማድረግ እንግዲህ በሀገራችን ውስጥ በተለያየ ጊዜ በፌዴራልም ይሁን በክልል ደረጃ ኢሹ የተደረጉ የተለያዩ መታወቂያዎች አሉ። ሰነድ ቤዝድ የሆኑ በጣም ብዙ መታወቂያዎች አሉ። ከዚህ አንጻር የፋይዳ ሁለት ዋነኛ ልዩ የሚያደርገው ዲስቲንክት የሚያደርገው ካራክተሪስቲክሶች አሉት። የመጀመሪያው ዩኒክነስን ወይም ደግሞ ልዩነትን የሚያረጋግጥ መታወቂያ ነው ከሌሎቹ አንጻር። እንግዲህ ልዩነት ወይም ዩኒክነስ ስንል ምን ማለታችን ነው? አብዛኞቹ ያሉት መታወቂያዎች መሰረት የሚያደርጉት የሰውን ዴሞግራፊክ መረጃ የምንለው ስሙን፣ እድሜውን፣ ጾታውን ይሄንን መረጃ መሰረት ያደረጉ ናቸው። እንግዲህ የነዚህ መታወቂያዎች ትልቁ ከፍተኛ ክፍተት ምንድነው? ሳሙኤል የሚባል ብዙ ሰው አለ። ሳሙኤል አለሙ የሚባል እነዛን መታወቂያዎች ሬፕሊኬት ለማድረግ ለመቀየር፣ ለማጭበርበር ምናምን ሰፋ ያሉ ናቸው። ፋይዳ ከዚህ ለየት የሚያደርገው ልክ መረጃዎችን ሲሰበስብና መታወቂያውን ፕሮዲውስ ሲያደርግ ሁለት ዋነኛ የሆኑ መረጃዎችን ይሰበስባል። አንደኛው ልክ እንደሌላው መታወቂያ ሁሉ ዴሞግራፊክ መረጃዎችን እንሰበስባለን። የሰው ስም እንሰበስባለን፣ እድሜ፣ ጾታ፣ ዜግነት፣ አድራሻን እንሰበስባለን። ነገር ግን ዩኒክነስን ልዩነትን ለማረጋገጥ ግን ሁሉም ሰው በተፈጥሮ ልዩ የሚያደርገው ካራክተሪስቲክሶች አሉ ሰውነቱ ላይ። የመጀመሪያው የጣት አሻራው ነው። ሁለተኛው የአይን የብሌኑ አሻራ አይሪስ የምንለው። ሶስተኛው የፊት ገጽታ ነው። እነዚህን ሁሉ ነገሮች በአንድ ላይ በመያዝ ዩኒክነስን ለማረጋገጥ እንሞክራለን። አንድ ሰው አንድ አሻራ ነው ያለው። ሁለት ሰዎች ተመሳሳይ አሻራ ሊኖራቸው አይችልም። የፊት ገጽታ ሊቀራረብ ይችላል መንታ ምናምን ሲሆኑ፣ ነገር ግን ስቲል when it comes to their አሻራ የጣታቸው አሻራና የአይናቸው አሻራ ግን ሰፊ ልዩነቶች አሉ። ስለዚህ ሰውን ዩኒክሊ አይደንቲፋይ ያደርጋል። ይሄ አንደኛው ካራክተሪስቲክሱ ነው። ሁለተኛው ደግሞ ለማረጋገጥ ይቻላል። ብዙ መታወቂያዎች አሁን ያሉትን ለማረጋገጥ ኢሹ ያደረገውን አካል ያንን መታወቂያ ያመነጨውን አካል በደብዳቤ ጠይቀን መልስ ጠብቀን እስኪመጣ ድረስ እሱም ደግሞ ባህር መዝገብ ተገላብጦ ቴክስ በጣም ብዙ ፕሮሰስ።
ፋይዳ ለየት የሚያደርገው ዲጂታል ስለሆነ መታወቂያው ባይትሰልፍ ይሄ ፊዚካል የምናየው ነገር ሳይሆን ላዩ ላይ ያሉት ልዩ ቁጥሮች ስለሆኑ እነዛም መሰረት በማድረግ በቀላሉ በፍጥነት ማረጋገጥ ይቻላል። ሶስተኛ ምናልባት ከማረጋገጫው ጋር ለየት የሚያደርገው ፊቸር ዲዱፕሊኬሽን የሚባል ፊቸር አለው። ይሄ ምንድነው? ሲስተሙ ባይትሰልፍ በቃ አንድ ዩኒክ አይዲ ለአንድ ሰው ጀነሬት ይደረግለታል። ከዛ ጋር የሰውየው የባዮሜትሪክ መረጃ አንድ ላይ ይገናኛል። ስለዚህ ልክ አንድ ሰው ሲመዘገብ የዛ ሰውዬ ባዮሜትሪክ መረጃ እስካሁን ድረስ ከተመዘገቡት አሁን ወደ 50 ሚሊዮን ተጠግተናል የምዝገባ ቁጥራችን። ስለዚህ ከነዛ ሁሉ ሰዎች ጋር ማች አድርጎ ኮምፔር አድርጎ አወዳድሮ ይሄ ሰውዬ የለም ዱፕሊኬሽን የለም የሚለውን ቬሪፋይ ማድረግ ይችላል ማለት ነው። ስለዚህ አንድ ሰው አንድ ፋይዳ ብቻ ነው ሊኖረው የሚችለው፣ አንዴ ብቻ ነው ፊን እና ፋን የምንላቸውን ቁጥሮች ጀነሬት የሚደረጉለት። ስለዚህ ዲዱፕሊኬሽን አይኖርም። አንድ ሰው በስርዓቱ ውስጥ አንዴ ብቻ ነው የሚታወቀው። ስለዚህ የተለያዩ ሰዎች ስም እየቀየሩ ማንነታቸውን እየቀየሩ የተለያየ መታወቂያ ይዘው የሚመጡበት ፕላትፎርም አይደለም ማለት። ስለዚህ ይሄ በጣም ዩኒክ ያደርገዋል፣ ከሌሎቹ ለየት ያደርገዋል። ለዚህ ነው የፋይዳ የፕሮቴክሽን መጠን የሴኩሪቲ መጠን ከሌሎች ከለመድናቸው ትራዲሽናል መታወቂያዎች ከፍ ይላል የምንለው ማለት ነው። እንግዲህ ከዚህ ጋር አያይዘን የምንመለከተው እንግዲህ ፋይዳ በመኖሩ ዜጎች ምንድነው ሪሊ የሚጠቀሙት አይደለ? አፍተር ኦል ከዚህ በፊት የተለያዩ መታወቂያዎች ነበሩ። ፋይዳ የተለየ የሚጨምረው ምንድነው የሚለው ጥያቄ ያስነሳል። እንግዲህ ከዚህ በፊት ትራዲሽናል የነበሩ መታወቂያዎች ብዙውን ጊዜ ፈንክሽናል ወይም ደግሞ ተግባር ተኮር ናቸው። ለምሳሌ የነዋሪነት መታወቂያ የአንድን ሰው ነዋሪነት ነው የሚያረጋግጠው፣ ከዛ አያልፍም። ስለዚህ አንድ ሰው ነዋሪ ለመሆን ማሟላት የሚገባቸውን ቅድመ ሁኔታዎች ማሟላት አለበት ያንን ለማግኘት። ፓስፖርት ካልን የጉዞ ሰነድ ነው ፕራይመርሊ የሚያገለግለው ለዛ ፈንክሽን ነው። ፋይዳ እንደዚህና ከዚህም እንደዚህ አይነት መሰል ከሆኑ መታወቂያዎች የሚለየው ፋውንዴሽናል ነው። ሰውን በመሰረታዊነት ለመለየት የሚያገለግል ነው። ከምንም ተግባር ጋር ሳያገናኝ በመሰረታዊነት አንድ ሰው ማን ነው የሚለውን እነዛን ሁለት መረጃዎች ዴሞግራፊክን በአንድ በኩል ባዮሜትሪክን በአንድ በኩል አምጥቶ አጣምሮ ማንነትን ለመለየት ያስችላል። እንግዲህ ይሄ አንደኛ ነዋሪዎች የመታወቅ መብታቸው እንዲረጋገጥና ከነዋሪነት መብታቸው የሚመነጩ ሌሎች መብቶችን እንዲጠቀሙ ያስችላል። በተለምዶ ሰው መታወቂያ አምጣ ሲባል አብዛኛው ሰው ይቸገራል አይደል? ፕሮዲዩስ ለማድረግ ጸጉረ ለውጥ ነህ፣ ለምን መጣህ፣ ከየት መጣህ የሚሉ ጥያቄዎች ይነሳሉ። ስለዚህ ነዋሪዎች እንደዚህ አይነት የሚያገል ኤክስክሉድ የሚያደርግ ሲስተሞች ውስጥ እንዲወጡና ራሳቸውን ኦብጀክቲቭሊ የትኛውም የኢትዮጵያ ክፍለ ሀገር ቢሄዱ ሳይሳቀቁ እንዲያመላክቱ ራሳቸውን እንዲገልጡ ያስችላል ማለት ነው። እንደ ብዙ ጊዜ የምንጠቀመው አንድ ኤግዛምፕል አለ። አንድ አዲስ አበባ ከተማ ይሾ የተደረገ መታወቂያ ይዤ ክፍለ ሀገር ቢሄድ መታወቂያውን አይቶት ከአዲስ አበባ እንደመጣው ሊጠረጥር ይችላል። ግን የመታወቂያውን ትክክለኛነት ሊጠራጠር ይችላል። ብዙ ነገሮች ይነሳሉ አይደለ? ፋይዳ ግን ቀላሊ ቬሪፋይ ሊደረግ የሚችል የትም ቦታ ቢሄድ ሊያገለግለኝ የሚችል ሁሉንም ኢትዮጵያ አክሮስ ዘ ቦርድ እኩል የሚያደርግ የመታወቂያ ስርዓት ነው ማለት ነው። ሌላኛው ኤፊሸንሲን ይጨምራል። የዜጎች አገልግሎትን ሲያገኙ የሚያገኙበትን ኤፊሸንሲ በጣም ከፍ ያደርገዋል። እንግዲህ ሁል ጊዜ ማሰብ ያለብን በአካል የሚደረጉ የአገልግሎት ግንኙነቶች ለምንድን ነው የሚደረጉት ብለን አንደርላይንግ የሆነ ነገሩን ብንመለከት መተማመንን ክሬት ለማድረግ ነው። አገልግሎቱን የሚፈልገው ሰውዬ የራሱ መሆኑን መጥቶ በአካል ቀርቦ ማስረዳት አለበት። ይሄ የራሱ የሆነ ኮስት አለው። በመንግስትም ይሁን በግል አገልግሎት ሴክተር ውስጥ ኮስት አለው። ኦፊስ ማቋቋም አለብኝ፣ ሰው መመደብ አለብኝ፣ የዛን ሰው የኤፊሸንሲ መቆጣጠር መቻል አለብኝ አይደል አገልግሎት የሚሰጠውን። ስለዚህ ለኔም አገልግሎቱን ለምጠቀመው አገልግሎቱንም ለሚሰጠው አካል ኮስት አለው። በጣም ብዙ ኮስት፣ የጊዜ ኮስት አለው፣ የገንዘብ ኮስት አለው። አሁን ግን ፋይዳ በመኖሩ በጣም ብዙ ሲስተሞች ኤፊሽንት እየሆኑ ነው። ሰዎች በአካል መሄድ ሳይጠበቅባቸው አገልግሎቶች ሁሉ ሰውን ማዕከል ያደረጉ ሰው ያለበት ድረስ እንዲመጡ እያደረገ ነው። ለዚህ አሁን አንዱ ትልቁ ማሳያ መሶብ ነው። ሰዎች ዋን ሴንት አንዲት ቦታ ብቻ ሄደው ማግኘት የሚፈልጉትን የመንግስት አገልግሎት ሁሉ አግኝተው ይጣሉ። አሁን መሶብ ፋይዳ መሰረት አድርጎ ዜሮ ስቶፕ እየጀመረ ነው። ሰዎች በቃ መንጃ ፈቃድ ለማደስ መሄድ አይጠበቅባቸውም። ቤታቸው ነው በፋይዳ ራሳቸውን ይገልጣሉ። በማያሻማ ሁኔታ ፋይዳ ሰውን ስለሚያስረዳ በአካል መቅረብ አይጠበቅበትም። ኤፊሽንሲን ኮስትን ይጨምራል ማለት ነው። ሌላኛውና በሰፊው እንግዲህ ምናልባት ተመልካቾቻችንም ሪኮግናይዝ የሚያደርጉት ፋይናንሻል ሴክተር ላይ እያመጣ ያለው ለውጥ ነው። አጌን ፋይናንሻል ሴክተር ላይ አንዱ ትልቁ ነገር ኤፊሽንሲ ነው። ባንኮች ድሮ KYC የምንለውን ይሄ ደንበኛ ንወቅ አገልግሎት በወረቀት ሞልተው መታወቂያ ያስይዘው መታወቂያውን ለማረጋገጥ በጣም ረጅም ርቀት ይሄዳሉ። ስለዚህ አንደኛ ያንን ኮስት ለባንኮቹ ያስቀርላቸዋል። ሁለተኛ ዱፕሊኬት የሆነ አይደንቲቲ ይዘው ሰዎች የባንኪንግ ሲስተም ውስጥ መንቀሳቀስ ይችላሉ። ሳሙኤል በሚል በሆነ መታወቂያ ልመጣ እችላለሁ፣ ኢዮብ በሚል ሌላ አካውንት ከፍቼ የተለያዩ
የማጭበርበር ስራዎችን ልሰራ እችላለሁ። ያንን ዱፕሊኬሽን አስቀርቷል። ሶስተኛ ግን ልክ እንደ ዘመነው ዓለም ሁሉ ከዚህ በኋላ የባንክ አካውንት ለማውጣት ግዴታ ባንክ መሄድ አይጠበቅብን። የተለያዩ ባንኮች ጀምረዋል እነዚህን አገልግሎቶች። ስለዚህ ሰው ቤቱ ሆኖ ከፈለገው ባንክ መርጦ አካውንት ከፍቶ እንዲያስተዳድር እንዲመራ የሚያስችል ስርዓትን እየዘረጋ ይገኛል። ሌላኛው ደግሞ አካታችነት ነው። እንግዲህ ያው የሰለጠነ ሀገር የሚገነባው አካታች ኢንክሉሲቭ የሆነ ሶሳይቲ ስንፈጥር ነው። ለሁሉም ፌር የሆነ የተለያዩ ሴግመንት ኦፍ ሶሳይቲስ ኢትዮጵያ ውስጥ የሚኖሩ መታወቂያ ባለማግኘታቸው ምክንያት ከተለያዩ አገልግሎቶች ሲገለሉ ነበር። ከዚህ ዋነኞቹ ስደተኞች እንደ ምሳሌነት ይጠቀሳሉ። ስለዚህ የፋይዳ የአሰጣጥ ስርዓቱ ነዋሪነት ስለሆነ ነዋሪዎች እስከሆኑ ድረስ ሬፊጂዎች በህግ የተፈቀደላቸውን መብቶች ኤክሰርሳይዝ እንዲያደርጉና እንዲታወቁ ያስችላቸዋል ማለት ነው። ምናልባት በመጨረሻነት የማነሳው አጠቃላይ ሀገሪቷ ፍሬም የምታደርጋቸውን ፖሊሲዎች፣ መንግስት ለህዝቡ የሚያቀርባቸውን አገልግሎቶች፣ የሚበጅታቸውን በጀቶች ሁሉ በስርዓት በቁጥር በተሰላ በተረጋገጠ አግባብ እንዲያደርግ ይረዳል። ለምሳሌ አሁን ቅድም እንዳልኩት ወደ 50 ሚሊዮን የሚጠጋ ነዋሪ መዝግበናል። አንዳውትድሊ ሳይደገም 50 ሚሊዮን ኢትዮጵያ ውስጥ የሚኖር ሰው አለ ማለት ነው። የገጠር ሬጅስትሬሽናችን እየጀመረ ነው። አሁን አት ሰም ፖይንት ሳቹሬት ያደርጋል ይሄ ቁጥር ኢትዮጵያ ውስጥ ወይ 100 ሚሊዮን ህዝብ 120 ሚሊዮን ኤግዛክት የሆነ ስንት ሰው እንደሚኖር እናውቃለን ማለት ነው። ይህ መንግስት የተለያዩ ፖሊሲዎችን ፍሬም እንዲያደርግ እንዲቀርጽ ሰፋ ያለ የረጅም ጊዜ እቅዶችን የህዝቡን ዴሞግራፊክ ዳታ መሰረት አድርጎ እንዲሰራ ያስችለዋል ማለት ነው። ስለዚህ እነዚህንና ሌሎች በርካታ ጥቅሞችን አሉት ማለት ነው። ፋይዳ ሁለቱንም ባዮሜትሪክም የደሞ ዲሞግራፊክ መረጃዎችንም ይዟል የምንል ከሆነ ሌሎቹን መታወቂያዎች ሊተካ ይችላል ማለት እንችላለን። ለምሳሌ አሁን ቅድም የገለጹልን ከዚህ ከፓስፖርት ጋር ምናምን ተያይዞ ለጉዞ ፐርፐዝ ለሌላ ፐርፐዝ የሚያገለግሉት የራሱ የሆነ ዓላማ ይኖራቸዋል። ግን የሰውን ማንነት ለማረጋገጥ የሚጠቅሙ አንድ ኤግዛምፕል ለማንሳት የቀበሌ መታወቂያን ብናነሳ፣ ስለዚህ ፋይዳ ያለው ሰው የቀበሌ መታወቂያ አያስፈልገውም ማለት ነው። የቀበሌ መታወቂያ በፋይዳ ተተክቷል ልንል እንችላለን ወይንስ እነዛም ሊኖሩ ይገባል የምንል ከሆነ ደግሞ አሁን የተዘረዘሩልን የፋይዳ ጥቅሞች በሙሉ ካሉት ለምን ያስፈልጋል ይላል። እንግዲህ ይህንን ጥያቄ ለመረዳት በሁለቱ ካታጎሪዎች መታወቂያዎች መካከል ያለው ልዩነት ማጥራት ያስፈልጋል። እንግዲህ መታወቂያዎች ሁለት ቦታ በትልልቅ ልንከፍላቸው እንችላለን። አንደኛው ፋውንዴሽናል ነው። ፋውንዴሽናል ማለት በቃ ሰውየው ማን ነው ከምንም አገልግሎት ጋር ሳናገናኘው ማን ነው የሚለውን እንዲለይ የምናደርግበት ነው። ሁለተኛ ካታጎሪ ኦፍ መታወቂያዎች ፈንክሽናል የምንላቸው ናቸው። የሆነ ፐርፐዝ ሰርቭ ያደርጋሉ። አሁን የፋይዳ መታወቂያ ነዋሪነትን አያረጋግጥም። አንድ ሰው ነዋሪ ነው አይደለም የሚለውን አያረጋግጥም። ነገር ግን ያ ሰው እያለ ያለውን እኔ እንትና ነኝ ብሎ ክሌም ሲያደርግ ያን ነው ወይንስ አይደለም የሚለውን ያረጋግጣል። እንግዲህ እኛ ዲዛይን እያደረግን ያለነው ፋውንዴሽናል አይዲው እና ፈንክሽናል አይዲው ተደጋጋፊ ሆኖ ይሄዳል። የተለያዩ ፈንክሽን የሚሰጡ አይዲዎች አሉ። እነዛ አይዲዎችን ለማግኘት ሰዎች የተወሰኑ ቅድመ ሁኔታዎችን ማሟላት ይኖርባቸዋል። ለምሳሌ ሰው መንጃ ፈቃድ ሲያወጣ መንጃ ፈቃድ አንድ አይዲ ነው፣ ፈንክሽናል አይዲ ነው፣ ሰው እንዲነዳ የሚያደርግ ነው። ሰው ተምሮ የመንጃ ፈቃድ ትምህርት ተፈትኖ ማለፍ መቻል አለበት አይደል? ያንን ፈንክሽን ሰውየው ማድረጉን ማጠናቀቁን የሚያሳይ ነው የመንጃ ፈቃድ። ከታክስ ጋር የተገናኘ አይዲ አንድ ሰው አስፈላጊውን የንግድ ፕሮሰስ አልፎ የታክስ አይዲ እንዳወጣ የሚያሳይ አይዲ ነው። እነዚህ ፈንክሽናል የሆነን ፈንክሽን የሚያገለግሉ ናቸው። ነገር ግን እነዚህ መታወቂያዎች ገና ወደ ስራ ሲጀምሩ አንድ ሰው ለመመዝገብ ሲሄድ መንጃ ፈቃድ ለማውጣት ሲሄድ ኦር ግብር ለመክፈል ሲሄድ rather than being required የተለያዩ አይዲዎችን እንዲያመጣ ከዚህ መስሪያ ቤት ይሄን መታወቂያ ከዚህ መስሪያ ቤት እንደዚህ አድርግ ይሄን አስረዳ አንተ ማን ነህ የሚሉትን ነገሮች ሶልቭ ለማድረግ ፋውንዴሽናሊ እኔ መንጃ ፈቃድ ለማውጣት ሲሄድ እንትና ነኝ ብዬ ክሌም ሳደርግ ፋይዳዬን ይዤ የመንጃ ፈቃድ አውቶሪቲው ሳሙኤል እንደሆንኩ አውቆ ሳሙኤልን የሚመስል ሌላ ሰው ሲስተም ውስጥ እንደሌለ ሹር ሆኖ በቃ አንተ ሌሎችን ቅድመ ሁኔታዎች ማሟላት ትችላለህ ብሎ ይጀምራል ማለት። ስለዚህ ፋውንዴሽን መሰረት ይሆንና ሌሎቹ እዛ ላይ እየተገነቡ ይሄዳሉ። ለምሳሌ አይሲኤስ በቅርቡ ያለው ነገር አለ አይደል? ከዚህ በኋላ አይሲኤስ ልክ ቀድሞ እንደሚያደርገው የተለያየ ዳታ ሰብስቦ ባዮሜትሪክ ሰብስቦ አሁን ኢትስ አ ኮስት ላይሲኤስ ኦሬዲ የ50 ሚሊዮን የሚጠጋ ሰው ዳታ ፋይዳ ጋር አለ። ስለዚህ ይሄንን ዳታ መሰረት ያደርግና ፓስፖርት ኢሹ ያደርጋል። ስለዚህ አስፈላጊውን የመጀመሪያውን ዲው ዲሊጀንስ ፋይዳ ይጨርሳል። ፈንክሽናል የሆነውን ኤሌመንት ግን አድ የሚያደርግበት እያንዳንዱ ፈንክሽን ያለው አይዲ ነው ማለት ነው። ስለዚህ አክሮስ ዘ ቦርድ አት ሰም ፖይንት የሆነ ሰው በፋይዳ ቁጥሩ እንትን እንዳለው መንጃ ፈቃድ እንዳለው የታክስ አይዲ ኢሹ እንዳደረገ ይሄ ሰውዬ ዲጂታል ስፔሱ ላይ ምን አለው? ኢንፋክት ፋይዳ እኛ ሜርሊ መታወቂያን ብቻ ነው አንልም፣ ኢኔብለር ይሏል የዲጂታል 2030 ፖሊሲ። ኢኔብለር ምንድነው? በቃ አገልግሎቶች እንዳለ ወደ ዲጂታል ስፌሩ ሲሄዱ እዛ ዲጂታል ስፌር ላይ አንድ ሰው
ልክ ፊዚካሊ ፕሬዘንት እንደሚያደርገው ራሱን ፕሬዘንት የሚያደርገው ስሩ ፋይዳው ኢኔብል ያደርገዋል ወደዛ ሲስተም እንዲገባ ያስችላል። yes ስለዚህ እያንዳንዱ ሲስተም ይነጋገራል፣ ኢንተርኦፐራብል ይሆናል። ለምሳሌ አሁን አንድ ሰው ኮሜርሻል ሬጅስትሬሽን ሲያወጣ የተለያየ ቦታ ይደላል። ኮሜርሻል ሬጅስትሬሽን፣ ቢዝነስ ላይሰንስ፣ ከዛ ታክስ አውቶሪቲ። አሁን ግን ዲጂታል ዓለም ላይ እነዚህ ሰርቪሶች አንድ ላይ ሲመጡ በፋይዳ መነጋገር ይችላሉ። ከአንዱ አገልግሎት ጋር ሊያወራ ይችላል። ምክንያቱም ሳሙኤል አንድ ነው፣ ዱፕሊኬትድ የሆነ የሳሙኤል አይደንቲቲ አክሮስ ዘቦርድ ስለሌለ ማለት። ስለዚህ ፋይዳ ፋውንዴሽናል ሆኖ የተለያዩ ሴክተሮችን ፑል በማድረግ ሰውየው የአገልግሎት ማዕከል እንዲሆንና የሰውየው መሰረታዊ መረጃ ለሌሎች ተግባራዊ አገልግሎቶች እንዲያገለግል ያደርገዋል። ስለዚህ ተመጋጋቢ ሆነው አብረው የሚቀጥሉ ይሆናሉ ማለት ነው። እሺ፣ ብዙዎች በፋይዳ ምዝገባ ወቅት ከዚህ ከስም ስህተት ጋር ተያይዞ ወይም ደግሞ ከፊደል ሚስ መደረግ ጋር ተያይዞ ምዝገባው ላይ ችግር እንደማያጋጥማቸው ይገልጻሉ። እዛና እዛ ምንድን ነው የዚህ የችግሩ ምክንያት መነሻ? እንግዲህ መጀመሪያ እስካሁን 50 ሚሊዮን ህዝብ ነዋሪ መዝግበናል ስንል ፕራውድሊ የምናወራው አብዛኛው አትሊስት ኦቨርዌልሚንግ ማጆሪቲ ኦፍ ያ ሬጅስትሬሽን በከፍተኛ ጥራት በከፍተኛ ጥንቃቄ የተሰራ ነው። ነገር ግን ያው እንግዲህ የሚሰራው ሰዎች ኦፊሰሮች ናቸው። መሬት ላይ የተወሰኑ ችግሮች የተወሰኑ ስህተቶች ሊኖሩ ይችላሉ። ነገር ግን ይህንን ችግር ትንሽ በጥልቀት ለመረዳት ተመልካቾቻችንም የፋይዳ ምዝገባ ሪሊ እንዴት ነው የሚደረገው? አይኖ አብዛኛው ይሄንን ፕሮግራም የሚከታተል ሰው የፋይዳ መታወቂያ ይኖረዋል፣ የሬጅስትሬሽን ሲስተም ውስጥ አልፏል። ነገር ግን እስቲ ሬጅስትሬሽን ስናደርግ ምንድን ነው አክቹዋሊ እያደረግን የነበረው የሚለውን ማመላከቱ አይ ቲንክ እንደዚህ አይነት የአጻጻፍ ስህተት የፊደል ስህተት የምንለውን በደንብ እንድንረዳው ያደርገናል። እንግዲህ ልክ የፋይዳ ምዝገባ በምናደርግበት ጊዜ ተመዝጋቢው በአካል ይመጣል። በአካል እንዲመጣ የምንፈልገው መኖሩን ማወቅ ስለምንፈልግ ነው። በህይወት ያለ ሰው ስለሆነ የሚመዘገበው። ከመጣ በኋላ ግን የመጀመሪያ የፈቃደኝነት ቅጽ ይሞላል። ምክንያቱም ፋይዳ ማውጣት በአዋጁ ስር በአዋጅ 1284 ስር መብት ነው፣ ግዴታ አይደለም። ስለዚህ ሰዎች መብታቸውን ኤክሰርሳይዝ እያደረጉ ስለመሆኑ የፈቃደኝነት ቅጽ ይሞላሉ። እዛች ፈቃደኝነት ቅጽ ላይ ግን መረጃዎችን ይሞላሉ። ዴሞግራፊክ ዳታ የምንለውን አዋጅ 1284 አንቀጽ 9 ስር ያስፈልጋል ከሚባለው አንዱ የመረጃ ሴት ዴሞግራፊክ ዳታ። ስለዚህ ስማቸውን ይሞላሉ፣ እድሜያቸውን ይሞላሉ፣ ጾታቸውን ይሞላሉ፣ ዜግነት እና አድራሻን ይሞላሉ። እነዚህ እኛ የምንፈልጋቸው መረጃዎች ናቸው። ሌሎች ብዙ አይነት መረጃዎች አሉ፣ ግን እኛ ሴንሲቲቭ ብለን ክላሲፋይ አድርገን አንቀበልም። ለምሳሌ ብሔር፣ የሰው ሃይማኖት፣ የፖለቲካ አስተሳሰብ፣ እነዚህ ሪሊ ሰውን አይገልጹም። ሊለወጡ ሊቀየሩ በአስተሳሰብ ሂደት ሊዳብሩ የሚችሉ ነገሮች ናቸው። ስለዚህ we're not really interested in those። እነዚህ ቅድም የጠቀስኳቸው 5 የዲሞግራፊክ መረጃዎች ግን አንድን ሰው በመሰረታዊነት ዲሞግራፊክሊ የሚለዩት ስለሆኑ እነዛን እንሰበስባለን። ስለዚህ ማንኛውም ተመዝጋቢ እነዚህን ነገሮች ይሞላል። ከሞላ በኋላ እነዚህ ለማስረዳት እንደ ማስረጃ ፕሩፍ ኦፍ አይደንቲቲ እንለዋለን እኛ። መታወቂያ፣ ማንኛውም አይነት መታወቂያ እዛ ላይ የሞላውን መረጃ የሚያረጋግጥ ለኦፊሰሩ ይሰጣል። ይህ መረጃ እውነተኛና ትክክል ስለመሆኑ አንብቤ መጻፍና ማንበብ የሚችል ሰው ከሆነ፣ ማይችል ሰው ደግሞ ከሆነ በኦፊሰሩ ስለሆነ የሚሞላለት ተነቦልኝ እሞላለሁ ይላል። እንግዲህ የአጻጻፍ ስህተት ሊመጣ የሚችለው እዚች አሁን የገለጽኳት ፕሮሲጀር ጋር ነው። ሁለት ነገር ሊሆን ይችላል። የመጀመሪያው የኛ ኦፊሰሮች ከመዘገቡ በኋላ በትክክል ኮንሰንት ፎርሙ ላይ የፈቃደኝነት ቅጹ ላይ ከመዘገቡ በኋላ ፕሩፍ ኦፍ አይደንቲቲ የምንለውን መታወቂያ ከተቀበሉ በኋላ ዳታውን ፑሽ ሲያደርጉት ወደ ሲስተም የፊደል ስህተት ሊያደርጉ ይችላሉ። በኦፊሰራችን ስህተት ችግሮች ሊፈጠሩ ይችላሉ። ይሄን ተቋሙ በተሰጠው አዋጁ ስር በተሰጠው ስልጣን መሰረት ሰዎች ቅሬታ በሚያቀርቡበት ጊዜ የፈቃደኝነት ቅጹን በመመልከት ከዛም ያያያዘው መታወቂያ በመመልከት አድጁዲኬት ይደረግና ይስተካከልላቸዋል። ይሄኛው ሞስት ሲምፕል ብዙ ያልተወሳሰበው ነው። ሌላኛው ግን አንዳንዴ ሰዎች ባለማወቅም ይሁን በተለያየ ምክንያት ለምሳሌ ተቀራራቢ ስሞች አሉ። ለምሳሌ ኃይሉና ኃይሌ አይደል፣ ለማና ለሚ። ስለዚህ ሲጽፉ ወይ በችኮላ ከመሙላት ከምናምን ሲታይ ለሚመዘግበው ዳታውን ፑሽ ለሚያደርገው ሰው ምናልባት የታየው ኃይሉ ኦር ሲያነበው ኃይሌ ብሎ ሊያነበው ይችላል። ይሄ ሰውዬ ሌሎች ሰነዶች ጋር ደግሞ ያለው ስም ከኃይሉና ከኃይሌ ውጪ ሊሆን ይችላል። ስለዚህ እንደዚህ አይነት የአጻጻፍ ስህተቶችና ልዩነቶች ይኖራሉ። እንግዲህ እኛ ባለን ስታንዳርድ ፕሮሲጀር መሰረት ሰውየው ቅሬታ አቅርቦ ይህንን የሚያስረዳበት ሂደት ካለና በትክክል ከተረጋገጠ እነዚህንም ኮሬክት እናደርጋለን ማለት ነው። የአጻጻፍ ስህተቶች ከነዚህ ሁለት ብሮድ የሆኑ
ልዩነቶች የሚመነጩ ናቸው ማለት ነው። እንደዚህ አይነት የአጻጻፍ ስህተቶች ሲኖሩ ለምሳሌ የስም ልንለው እንችላለን፣ የመረጃ ስህተት ሲሞላ ሊኖር ይችላል። ግን ደግሞ ቅድም ሲገልጹልን እንደነበረው የሰውየው ማንነት ዩኒክ የሆነው በአሻራው፣ በእጁ፣ በጣቶቹ፣ በአይኑ አሻራ የሚለይ ነው። ስለዚህ የሰውየው ማንነት ማን እንደሆነ በእርግጥ በፋይዳ ቁጥሩ ማረጋገጥ የሚቻል ከሆነ ከስም ስህተት ጋር በተያያዘ ከአጻጻፍ ጋር ከሌሎች የሚያስፈልጉ ፋይዳው ላይ ያሉ መረጃዎችና እነሱ የሚጠቀሙባቸው ሌሎች ቅድም ሲሉ እንደነበረው አይነት መታወቂያዎች እንችላለን አገልግሎት እናገኝ የምንችልባቸው ሰነዶች ጋር ቢለያይ ይሄ ሰውዬ ይሄ አይደለም የሚል ጥያቄ የሚያስነሳው ለምንድን ነው? ቁጥሩ ይለየው ወይ ራሱ መሆኑ? እንግዲህ የፋይዳ የመለያ ቁጥሮችን ፐርፐዝ እና የዴሞግራፊክ ዳታ ምንላቸውን ቅድም ያልኳቸውን ስም፣ ጾታ የመሳሰሉትን መካከል ያለውን ፋንክሽን መረዳት በጣም ጥሩ ነው። ይሄን ጥያቄ ለመረዳት it's a very interesting question. so እንግዲህ እነዚህ ፊን ፋን የምንላቸው ቁጥሮች የፋይዳ የመለያ ቁጥሮች particularly ፊን ላይ ፎከስ አድርገን ፊን ስለሆነ በልዩነትና እድሜ ልክ የሚቆየው እንግዲህ ፊን ጀነሬት የሚደረገው አንድ ሰው ልክ የዴሞግራፊክ ዳታው እና የባዮሜትሪክ ዳታው አንድ ላይ ፑሽ ሲደረግ ሲስተሙ ዩኒክ የሆነ ለዛ ሰውዬ ብቻ የሚያገለግል እኔን ከ50 ሚሊዮን ኢትዮጵያዊ የሚለየኝ አንድ ቁጥር ይሰጠኛል። ይሄ አንዴ ነው ኢሹ የሚደረግልኝ፣ እድሜ ልክ አብሮኝ ይቆያል፣ በቃ እኔን አይደንቲፋይ ያደርጋል። እዚህ የዚህ ዋነኛው ፐርፐስ እንግዲህ ከኔ ጋር ተመሳሳይ የዴሞግራፊክ መረጃ ያለው ሰው ሊኖር ይችላል፣ ዱፕሊሲቲ ሊፈጠር ይችላል። ሳሙኤል አለሙ ጫኛለው የሚባል ኢትዮጵያዊ አይጠፋም። በቁጥር ትንሽ ልንሆን እንችላለን አይደለ? ነገር ግን አይጠፋም። ስለዚህ ያንን ሪስክ አቮይድ ለማድረግ የመጣ ነው ፊን በቃ ዩኒክሊ እኔን ከሌላው እንዲለየኝ ታስቦ ዲዛይን የተደረገ ነው። በሌላ በኩል ዴሞግራፊክ መረጃዎች ግን እንግዲህ ሰው ሲወለድ ለምሳሌ ፊን አይሰጡም አይደለ? አባትና እናቱ ስም ይሰጡታል፣ ዓመተ ምህረት ይጻፍለታል፣ እድሜውን፣ ከዛ ዜግነቱ ይጻፋል። እነዚህ ሁሉ ካላቸው የሶሻል ፈንክሽን በተጨማሪ አባቴ እኔን ሳሙኤል በማለቱ ከሚያገኘው ካሰበው የሶሻል ፈንክሽን በተጨማሪ አብሯቸው ተያይዞ የሚመነጩ መብቶችና ግዴታዎች ግን አሉ። አንድ ሰው በስሙ የሚያገኛቸው የተለያዩ መብቶች አሉ። ከህገ መንግስታዊ መብት አንስቶ ወደ ፍትሐ ብሔር የሚገባ ሰፋ ያሉ መብቶች አሉት። እድሜን መሰረት ያደረጉ በጣም ብዙ መብቶች አሉ። ስለዚህ መብትን ክሬት የሚያደርጉት እነዚህ ናቸው። በተለያዩ አገልግሎት ሰጪዎች ዘንድ መብትና ግዴታን የሚፈጥሩት እነዚህ የዲሞግራፊክ መረጃዎች ናቸው። በሌላ በኩል ዩኒክ አይዲውን ይዞ ያችን ልዩ የመለያ ቁጥር ይዞ የመጣውም ሰውዬ ደግሞ በሲስተሙ ላይ የተመዘገበው ሰው ነው ወይስ አይደለም የሚለውንም ደግሞ የምንለየው በዚህ ነው። የተለያዩ የፍሮድ አክቲቪቲዎች ይሰራሉ። ለምሳሌ ፌክ አስመስለው ፋይዳን ለምሳሌ የኔን ፊን ያገኘ ሰው በፎቶሾፕ በምናምን ያሰራና ፊን ይጽፋል፣ ስም እና የተለያዩ ዲሞግራፊክ መረጃዎችን ይሞላበታል፣ ይመጣል። ስካን ሲደረግ ልዩነት ያሳያል። ስሙ ሌላ ነው፣ ሌላው ነገር ሌላ ነው። ስለዚህ ኢቭን ይዞ እየመጣ ያለው ፊኑን መጥቶ ፕሬዘንት እያደረገው ያለው ሰው እሱ ራሱ ነው ወይ የሚለውንም ደግሞ ለመለየት ይጠቅመናል ማለት። ስለዚህ በአንድ በኩል ዊር ስታብሊሽንግ ዩኒክነስ ልዩነትን ቁጥሩ ልዩነትን ስታብሊሽ ያደርግልናል። ስሙ ደግሞ አኪዩሬሲን በአንድ በኩል ይዝናል። ስለዚህ እነዚህን ሁለት ታይር ኦፍ ሲስተምስ አንድ ላይ ፓች በማድረግ በመገንባት የመታወቂያውን የሴኪዩሪቲ ሌቭል እየጨመርን እንሄዳለን ማለት ነው። ስለዚህ ይሄ መኖሩ በጣም ከፍተኛ የሆኑ ፍሮዶችን ለመከላከል ፕሪቨንት ለማድረግ ይጠቅማል። ደግሞም እንደዛ እየተገለገለበት ነው። አዎ ጥያቄው ለምንድን ነው? ለምሳሌ አሁን አሻራ የሰውን ማንነት የሚለይ ከሆነ ቁጥሩ ደግሞ የዛ አሻራ ባለቤት ወይም ደግሞ ለምሳሌ እኔ ሊያ ነኝ፣ የኔ አሻራ ዩኒክ ነው፣ ከማንም ሰው ጋር አይመሳሰልም። ከዛ ደግሞ የራሴ ደግሞ የፋይዳ ቁጥር አለኝ። ፊን ለምሳሌ እኔ የምገለጽበት በፋይዳ ላይ የተቀመጠ ቁጥር አለ። ስለዚህ እሱና የኔ አሻራ ሊያ መሆን የሚረጋገጥ ከሆነ ሌሎች ዶክመንቶች ጋር ካለ ለምሳሌ የድሮ ዶክመንቶቼ በትክክል ስማቸው ትክክለኛ ሆኖ ፋይዳው ላይ ያለው የተሳሳተ ከሆነ ግን የማንነት ጥያቄ ሊያስነሳ የሚችለው እንዴት ነው? ለምሳሌ አሁን በውጭ ሀገር የሚኖሩ ሰዎች አሉ። የስማቸው ቀድሞ የነበራቸው እዚህ ሀገር የነበሯቸው ሰነዶች ስም አለ፣ ከዛ የአባት ስም አለ። ውጭ ሀገር ሲወጡ የአባትና የአያት ስም ይቀያየርና ማንነታቸው የተለወጠ የሚመስል ወይም የአባታቸው ስም የተቀየረ የሚመስል ሆኖ ይመጣሉ። እዚህ መጥተው የአገልግሎት ለማግኘት ፋይዳ ሲያወጡ ደግሞ በዛ በቀድሞ አሁን በአዲስ ባላቸው በፓስፖርታቸው ስም የአያታቸው ስም የአባታቸው ሆኖ ይወጣና አገልግሎት ይኖራል። እንደዛ በሚሆንበት ጊዜ የአባታችሁ ስም የተለየ ስለሆነ ሌላ ሰው ናችሁ ወደሚል ጥያቄ ከሚገባ ይልቅ የሄደበት ርቀት ምንድን ነው? ይሄ ሰውዬ በእርግጥስ ይሄ ነው ወይ የሚለውን ማረጋገጥ ቀላል አይደለም። እንደዛ የሚሆን ከሆነ ላላስፈላጊ እንግልት ሰዎችን አይዳርግም?
ሁለቱም የሚገናኙም ትንሽ የሚለያዩም ነገሮች ናቸው። ስለዚህ የመጀመሪያውን በደንብ ሞር ክላሪፋይ ለማድረግ እንግዲህ ቅድም እንዳልነው ልክ ዩኒክነስ ስታብሊሽ የሚደረገው ዩኒክ ነምበሩ ጀነሬት ይደረጋል። ከዛ በኋላ ዴሞግራፊክ እና ባዮሜትሪክ ዳታዎች አሉ። ባዮሜትሪክ የመለወጥ ቻንሳቸው በጣም ትንሽ ነው ራይት አንለስ የሆነ የአካል ጉዳት ካልደረሰብኝ በስተቀር የመለወጥ ቻንሱ ኢትስ ቬሪ ሬር። ዴሞግራፊክ ዳታዎች ግን በተለያዩ ምክንያቶች ይለወጣሉ። ሰዎች በህይወት ሁነት ስማቸውን ሊቀይሩ ይችላሉ። እድሜም ቱ ሰርቴን ዲግሪ ይቀየራል። ኢቨን ዞ ኢትስ ናት ኮመን አይደለ ሰው ያው ዝም የሚቀንሰው ነገር እንዳለ ሆኖ ዜግነት ይቀየራል። ስለዚህ እነዚህን ነገሮች ማዕከል ያደረጉ ብዙ መብቶች አሉ። ስለዚህ ስም በተቀየረ ቁጥር ዜግነት በተቀየረ ቁጥር መብቶች ይለወጣሉ፣ ግዴታዎች ይለወጣሉ። ስለዚህ እነዚህ ነገሮች አኩሬትሊ ትሬስ መደረግ አለባቸው። ሰዎች የተለያየ ስም ይዘው የተለያየ ማንነት ይዘው የተለያዩ ኢንተራክሽኖች ውስጥ እንዳይገቡ ትራንዛክሽኖች ውስጥ እንዳይገቡ አንድ ማንነት ይዘው አክሮስ ዘ ቦርድ እንዲታወቁ ኢኔብል የሚያደርግ ነው። ስለዚህ ቁጥሩ ባይት ሰልፍ ዩኒክነስን ሊያረጋግጥ ይችላል። አንድ ሰው ልዩ መሆኑን ሊያረጋግጥ ይችላል። የሰውን እድሜ ግን ቁጥር አይናገርም። የሰውን ዜግነት ግን ቁጥሩ ባይት ሰልፍ ሊገልጹ አይችልም። ስለዚህ ከቁጥሩ ጋር የሚገናኝ የሆነ ሊንኬጅ ያስፈልጋል። እንግዲህ እዚህ ጋር ኢንትረስቲንግሊ የትውልደ ኢትዮጵያውያን ኢሹ እኛንም እንደ ተቋም ብዙ አቤቱታዎች የሚቀርቡበት ኢሹ ነው። ስለዚህ ይህንን ኢሹ ግን በደንብ ፍሬም ብናደርገው በጣም መልካም ነው። እንግዲህ ትውልደ ኢትዮጵያውያን በትውልደ ኢትዮጵያውያን አዋጅ ስር ዜግነታቸው የውጭ ሀገር ሆኖ ነገር ግን ኢትዮጵያ ውስጥ ትሬሰብል የሆነ ኦሪጂን ያላቸው ሰዎች አዋጁ ልዩ የሆነ መብት ይሰጣቸዋል። የሀገሪቷ ኢኮኖሚ ውስጥ እንዲሳተፉ ማህበራዊ ህይወት ውስጥ ሊንኬጅ ስላላቸው የተለያዩ መብቶችን ይሰጣቸዋል። እንግዲህ ከፋይዳ ጋር ያለው ችግር የሚከሰተው እነዚህ ግለሰቦች እንግዲህ ወደ ውጭ ሀገር ሄዶ ዜግነት ከመቀየራቸው በፊት ሊሆን ይችላል የተለያዩ መብቶችና ጥቅሞችን ኢትዮጵያ ውስጥ ይፈጥራሉ። በተለምዶ ልክ እኔን እንደ ኤግዛምፕል በወስድ ሳሙኤል አለሙ ጫኛለው በሚል የመኪና ይዞታ የቤት ባለቤትነት ይዞታ ምናምን ልፈጥር ይችላል። ዋንስ ውጭ ሀገር ሲሄድ ስሜ ይቀየራል። በተለምዶ አንዳንዴ የአያትና የአባት ስም ቦታውን ይቀያየራል። አንዳንዴ ኮምፕሊትሊ ይቀየራል። ኮምፕሊትሊ የፈረንጅ ስም አስዩም አደርጋለሁ። the most common one ግን የሚድል ኔም የሚሏት ፈረንጆች የአባት ስም በሌተር ብቻ ትቀመጣለች። ስለዚህ ሳሙኤል አለሙ ጫኛለው ቆንኩ ሳሙኤል ኤ ዶት ጫኛለው ይሆናል። እንግዲህ ልክ እነዚህ ሰዎች ከዚህ በፊት ኢትዮጵያ ውስጥ መብት ፈጥረው ኦር ፋይዳ ከመምጣቱ በፊትም ደግሞ ኢቨን ትውልደ ኢትዮጵያ የሆኑ ፋይዳ ከመምጣቱ በፊት ልክ ስማቸውን ሲጠየቁ የተለያዩ የአገልግሎት ፖይንት ላይ በቃ ሀገራቸው ስላሉ ሶስቱንም ስሞች የመጠቀም ቴንደንሲ አላቸው። እንግዲህ እነዚህ እነሱ ቢያቁም ባያቁትም የተለያዩ መብቶችንና ጥቅሞችን ክሬት አድርገዋል። እንግዲህ ልክ እኛ እነዚህን ሰዎች ለመመዝገብ እንደ አንድ የሰነድ ማስረጃ የምንጠቀመው የነዋሪነት መብትን ኢትዮጵያ ውስጥ የሚሰጣቸው ያ በተለምዶ የትውልደ ኢትዮጵያዊ መታወቂያ የሚባለው ካርድ ወይም ደግሞ የሎ ካርድ የሚባለውን መሰረት አድርገን ነው። የሎ ካርድ ኢሹ የሚያደርጉት ሁለት ተቋማቶች ናቸው። በውጭ ሀገር ከሆነ የውጭ ጉዳይ ሚኒስቴር ያደርጋል፣ በሀገር ውስጥ ከሆነ ICS ኢሚግሬሽን ያደርጋል። እነዚህ ተቋማት ያንን መታወቂያ ኢሹ የሚያደርጉት የግለሰቦቹን ፓስፖርቶች መሰረት በማድረግ ፓስፖርቱ ላይ ስማቸው ቅድም ባልኩት መንገድ ወይ ሙሉ ለሙሉ ይቀየራል፣ ወይ አባትና አያት ይቀያየራል፣ ወይ ኤዶት ተብሎ ይቀመጣል። እነዚህን ሰነዶች ይዘው መጥተው ፋይዳ ያወጣሉ። ፋይዳ ያንን ሰነድ እንደ ፕሩፍ አድርጎ ስለሚነሳ እዛ ላይ ያለው ስም ዲስፕሌይ ይደረጋል። አገልግሎት ለማግኘት በሚሄዱበት ጊዜ አገልግሎት ሰጪው አካል በሳሙኤል ኤ ጫኛለው እና በሳሙኤል አለሙ ጫኛለው መካከል ልዩነት አለ። ኤ አበበ ሊሆን ይችላል፣ አበራ ሊሆን ይችላል፣ አበባው ሊሆን ይችላል። ስለዚህ ያንን አስረዳኝ ብሎ ብዙ አብዛኛውን ሸክም ወደ አገልግሎት ተቀባዩ ያደርሳል። የተለያዩ መንገዶችን ተጠቅመን ነበር ይህንን ለመፍታት። የመጀመሪያው እንግዲህ ቅድም እንዳልነው ከነዚህ ሰዎች ማንነት ጀርባ የባዮሜትሪክ ስለዚህ ፋይዳ ቁጥራቸው ሲረጋገጥ ፎቶቸው ዲስፕሌይ ይደረጋል አይደለ? ይህ ማንነታቸውን ማረጋገጥ ይቻላል። ስለዚህ የትብብር ለተለያዩ ተቋማት ትብብር አድርጉላቸው ትራንዚሽን እስኪኖር ድረስ የነዚህን ሰዎች ሁኔታ እስከምናመቻች ድረስ ብለን በጣም ከፍተኛ ጥረት አድርገን ነበር። በተወሰነ መንገድ አንዳንድ አገልግሎት ሰጪዎች ላይ ተሳክቶልናል። አንዳንድ አገልግሎት ሰጪዎች ግን ከፍ ያለ ስታንዳርድ ነው ከምንሰጠው አገልግሎት አንጻር ይህንን ማስረዳት መቻል አለባቸው። ኢንፋክት ስሙ ሙሉ ለሙሉ ሲቀየር ትንሽ ሌላ ሰው ይመስላል። አያትና አባትም ሲቀያየር አንዳንዴ ሲግኒፊካንት የሆኑ ለውጦች ያመጣል። ስፔሲፊክሊ ግን ኤ ዶት የሚሉት ሳሙኤል ኤ ዶት ካለ እና ከዚህ በፊት የነበረኝ ጠንከር ያለ ሰነድ እንደ ይዞታ ማረጋገጫ አለሙ ካለ እነዚህ ሰዎች ይገልገሉ የሚል ብዙ ፑሽ ስናደርግ ነበረ እንደ ተቋም።
በተወሰነ ደረጃ ተሳክቶልናል። በተወሰነ ደረጃ ግን ስቲል ያልተመለሱ ጥያቄዎች አሉ። ይህንን ለማድረግ የሚመለከታቸውን አካላት ኢንቮልቭ አድርገን በጣም በከፍተኛ ደረጃ እየሰራን ነው። አስፈላጊው ማሻሻያ በሚፈለገው ቦታ እንዲደረግ እንግዲህ ዋነኛውና ግንባር ቀደም በዚህ ጉዳይ ላይ አፌክትድ የሚሆነው ኢንስቲትዩሽን የኢትዮጵያ የዲያስፖራዎች አገልግሎት ነው። ስለዚህ የኢትዮጵያ ዲያስፖራዎች አገልግሎት ከኛ ጋር በመሆን የተለያዩ ሌጋል ኦፕሽኖችን ኤክስፕሎር እያደረግን እንገኛለን። የፖሊሲ ዳይሬክሽን ከተሰጠበት መልካም ነው። ነገር ግን ለአሁኑ እያደረግን ያለ ነው ምንድን ነው እንግዲህ እዚህ መጥተው የስም ለውጥ ማድረጉ ውጭ ያለውን ሰነዶቻቸውን አፌክት ስለሚያደርግ ሌጋል ፕሮሰስ ማየት ሊትል ቢት ቲዲየስ። ነገር ግን እንደ አንድ ዌይአውት እየተሞከረ ያለው ምንድን ነው ኢትዮጵያ ውስጥ ያሉ ሰነዶቻቸውን ወደ የሎ ካርዳቸው ጋር የማመሳሰል ፕሮሲጀር እንዲያደርጉ ማለት ነው። ይሄንን በአዋጅ 1234 አንዱ የፌዴራል ፍርድ ቤቶች ስልጣን በተለይም ደግሞ የከፍተኛው ፍርድ ቤት ስልጣን የፕራይቬት ኢንተርናሽናል ሎ ማተሮችን ኢንተርቴን የማድረግ ስልጣን አለው። እንግዲህ እነዚህ መብቶቹ የተፈጠሩት በውጭ ሀገር ሰነድ ላይ ነው። አንደርላይንግ የሆነው ፓስፖርት ከውጭ ሀገር የመነጨ ነው። የሰውየውን ስም ዲተርምን እያደረገ ያለው ይሄ ነው። ስለዚህ አሁን ሰውየው አትስ ፕሬዘንት ታይም ራሱን የሚለየው ፓስፖርቱ ላይ ባለው የሎ ካርዱ ላይ ባለው ስያሜ ነው። ስለዚህ አስፈላጊውን ማስረጃ አቅርቦ ለፍርድ ቤት ኦልሬዲ ሀገር ውስጥ የተፈጠሩት መብቶቹ መጠቀም እንዲችል እነዚህ ሰዎች ዴድ ነቲንግ አይደል አፍተር ኦል የባንክ አካውንት ከፍተው የሀገሪቷን ኢኮኖሚ እያንቀሳቀሱ ነው። ቤተሰብ ይረዱበታል። መሬት አላቸው ልክ እንደ ማንኛውም ዜጋ ከቤተሰብ የወረሱት አይደለ። ስለዚህ ከነዚህ መብቶቻቸው ኤክስክሉድ ሊደረጉ አይገባም። ስለዚህ ይሄ ላይ አግሬሲቭሊ በጣም በፍጥነት እየተሰራ ነው። በቅርብ ጊዜያት ውስጥ ከፌዴራል ከፍተኛ ፍርድ ቤት አመራሮች ጋርም ተወያይተን ከአንድ ነገር እንደርሳለን የሚል ተስፋ አለን። አንድ ሰው ከአንድ በላይ ስም ሊኖረው ይችላል አይደል? የሚጠራበት ስም የተለያየ ሊሆን ይችላል። ለምሳሌ አንዱ የሆነ ዶክመንቱ በአበበ በሚል ሊጠራ ይችላል፣ ሌላው ደግሞ ከበደ ሊጠራ ይችላል። ከዛ ፋይዳ ጋር ሲሄድ በአንዱ ስም ሊያወጣ ይችላል። ስለዚህ እንዲያስተካክሉ የፋይዳውን እንዲያስተካክሉ ይሄ ዶክመንቱ ወዳለበት ስም እንዲያስተካክሉ ወይም ፍርድ ቤት ሄደው ውሳኔ እንዲያሰጡ የሚደረገው ለምንድን ነው? አሁን ቅድም ሲገልጹልን የነበረው ከዚህ ከከፍተኛ ፍርድ ቤት ጋር የተነጋገርንበት ነው ያላችሁትንም በሚመለከት ከፍርድ ቤት ጋር ምንድን ነው የሚያገናኘው የሚለውንም አያይዘው ቢመልሱልን። እንግዲህ አንድ ሰው ከሁለት በላይ የግል ስሞች አሉት የሚለው የፍትሐብሔር ሕጋችን አንቀጽ ባይ ኢትሰልፍ ዘ ቬሪ ኮንቴስትድ የሆነ ፕሮቪዥን። እንግዲህ ስያሜን በተመለከተ የሰውን ስም በተመለከተ በፍትሐብሔር ሕጋችን ከአንቀጽ 32 እስከ 46 ድረስ ተደንግጎ ይገኛል። እዛ ድንጋጌ ስር አንድ ሰው ከአንድ በላይ የግልና የአባት ስም ሊኖረው እንደሚችል፣ ነገር ግን አንድ የቤተ ዘመድ ስም ብቻ እንደሚኖረው ይደነግጋል። ይሄ ህግ በሚወጣበት ጊዜ እንግዲህ 1952 ነው የወጣው የፍትሐብሔር ሕጋችን። አዳፕት የተደረገው ከፈረንሳይ ከፍሬንች ሬኒ ዴቪድ ስለሆነ ድራፍተሩ ከፈረንሳይ ነበረ። ሀሳቡ ምንድን ነው? ሰዎች አንድ የቤተ ዘመድ ስም ትሬስ የሚደረግ ዩኒክነስን የሚያረጋግጥ አንድ የቤተሰብ ስም ይኖራቸዋል። ያ የቤተሰብ ስም አንድ ነው፣ መልቲፕል ሊሆን አይችልም። ነገር ግን እሱም መሰረት ያደርጉና ሰዎች የራሳቸው ስም የአባታቸው ስም ግን መልቲፕል ሊሆን ይችላል፣ ብዙ ሊሆን ይችላል የሚል እሳቤ የነበረው ነው። ይሄ ህግ ብዙም በማህበረሰባችን ዘንድ በጊዜው ተቀባይነት አላገኝም። ኢትዮጵያውያን ስማችንን በደንብ መቁጠር እንፈልጋለን አይደል? ዘሮቻችን እንትና ብለን ይሄ ብዙ ጥቅም ስለነበረው ነው። ይሄ ጋብቻ 7 ተቆጥሮ ነው ምናምን ይባላል እና በጊዜው ይሄ ነገር ቶሎ አዳፕት ሊደረግ አልቻለም። በጊዜ ሂደት እነዛ ፕሮቪዥኖች እንግዲህ ፍርድ ቤቶች ስምን ለመቀየር ከሚጠቀሙባቸው ድንጋጌዎች ውጪ በአሰራር ደረጃ እናያቸው። ፋሚሊ ኔም ያለው ኢትዮጵያዊ እና የተለያዩ መልቲፕል ኔሞች የግል ስሞች ያሉት ኢትዮጵያዊ የማግኘት እኔ ገጥሞኝ አያውቅም ቢያንስ አይደለ። ስለዚህ ዩኒክሊ የምንጠቀመው ልክ እንደ ኢትዮጵያ የሶስት ስም የአጠራርን ሲስተም ነው። በተወሰነ ደረጃ ዩኒክነስን ስለሚያረጋግጥ ማለት ነው። የራሱ ስም ይኖራል፣ የአባቱ ስም ይኖራል፣ የአያቱ ስም ይኖራል። ስለዚህ ሙሉ ስም ስንል እነዚህን ሶስቱን ማዕከል አድርገን ነው። ስለዚህ በቃ ሰው በዚህ ነው ኢትዮጵያ ውስጥ ብዙ የቤት ስም ሊኖረው ይችላል፣ ቤት ውስጥ በሆነ ነገር ሊጠራ ይችላል። ግን ኦፊሻል ሰነዶቻችን ክሬት የሚደረጉት ይሄንን የሶስት ስም ማዕከል ያደረገ ነው። እንግዲህ ያ የፍትሐብሔር ድንጋጌ ለረጅም ጊዜ ሲቪል ኮዱም ስላልተሻሻለ ያም ድንጋጌ ኦብሶሌት ስለሆነ በአሰራር ዞር ስለተደረገ የተለመደው በቃ ሰው አንድ ባለ ሶስት ስም ስትራክቸር እየተጠቀመ የመሄድ ቴንደንሲ ነው። ነገር ግን ኦፍ ኮርስ ይሄ አድረስ መደረግ አለበት። አንዳንድ ሰው እነዛን ድንጋጌዎች መሰረት አድርገው ባይሰራባቸውም ኦፍ ኮርስ ፍርድ ቤቶቻችን ከፐርፐዝ ከዓላማ
ከአጠቃላይ ፖሊሲ እና ደግሞ ዩኒክነስን ከማረጋገጥ አንጻር ትርጓሜ ሊሰጥባቸው ይችላል። አሁን ባለው ግን አሰራር ሞሮለስ ህጉ ያልተሻለ ኦፕሬሽናል የሆነ ነው። ይህንንም ለማስተካከል የተወሰኑ ኢኒሼቲቮች በተቋማችን በኩል እየተደረጉ ነው። ከፍትህ ሚኒስቴር ጋር ኢንጌጅ ተደርጎ ዲስከስ እየተደረገበት ነው። ሪሊ ሰፊሸንት ነው ወይ? ዩኒክነስንስ እናረጋግጣለን ወይ? እኔ 2 የግል ስምና የአባት ስም ኖሮኝ እንዴት ነው ዩኒክነስ አክሮስ ዘ ቦርድ የሚረጋገጠው? የተለያየ ማንነትን እየፈጠርኩ አይደለም ወይ? የፍትሐብሔር ህግ ውስጥ ያሰበውን ዓላማ ሪሊ እያሳካ ነው ወይ የሚለውን ጥያቄ ውስጥ ይከቷል። ምክንያቱም የቤተ ዘመድ ስም የሚባል ማንም ሰው ስለሌለው ማለት ነው። እንግዲህ ሰዎች ስሞቻቸውን በሚቀይሩበት ጊዜ እየሆነ ያለው የክብር መዝገብ መሻሻል 1370 ስር የክብር መዝገብ የምንላቸው 5 መሰረታዊ መዝገቦች አሉ። ትውልድ አለ፣ መወለድ የልደት ካርድ የምንለው አለ፣ ሞት አለ፣ ጋብቻ አለ፣ ፍቻ አለ፣ ጉድፍቻ አለ። እነዚህ የሰው ሁነት ውስጥ ሀፕን የሚያደርጉ መብትና ጥቅምን አፌክት የሚያደርጉ ሰብስታንቲቭ የሆኑ ነገሮች ናቸው። እንግዲህ ሰው ሲወለድ የመጀመሪያ የሚሰጠው 2 ነገር ስምና እድሜው ነው። በቃ እነዛን ዲተርሚን ያደርጋል። እንግዲህ ስም ሲቀየር የሚቀየርበትን አግባብ አዋጅ 1370 አስቀምጧል። ኢንክሉዲንግ የፍትሐብሔር ህጋችን ማለት ነው። ስለዚህ ሰዎች ከሳሙኤል ወደ አበበ ተቀይሬያለሁ ሲሉ የክብር መዝገብ ለውጥ ተደርጓል ማለት ነው። ይህንን ደግሞ ማስረዳት አለባቸው። ህጋዊ በሆነ መንገድ ማስረዳት አለባቸው። አላግባብ መብቶችን ክሌም እንዳያደርጉ፣ የሌላውን ሰው ጥቅም እንዳይነኩ ይሄ ለውጥ ለምን እንደተደረገ እና መደረጉም ደግሞ ህጋዊ በሆነ መንገድ መሆኑን ማስረዳት አለባቸው። ይህን የሚያደርጉት በፍርድ ቤቶች በሚሰጥ ውሳኔ ነው ማለት ነው። እንግዲህ ይሄ ሞሮለስ ቅድም ካነሳናቸው ሰዎች ጋርም ይሄዳል። አሰምሽንስ እነዚህ ሰዎች ከአሜሪካ የሚምጣ ከኔዘርላንድ የሚምጣ እዛ ያለ የክብር መዝገብ አለ፣ ሰውየው የተሰየመበት እሱን የሚገልጽ ቅድም ያለው የምትለዋን ኢትዮጵያ ያለው ኢንስቲትዩሽን አያውቀው ምንም ሊሆን ይችላል፣ የሆነ ሌላ ማንነት ኤክስፕሎይት ልታደርግበት ትችላለህ የሚል ስጋት ሊያድርባቸው ይችላል። ለዚህ ነው ፍርድ ቤቶች ገብተው ህጋዊ ውሳኔ በመስጠት ፍርድ ቤቶች የሚሰጡትን ውሳኔ እኛም መሰረት አድርገን አስፈላጊውን ማሻሻያ በእኛ በኩል፣ ሌላውም አገልግሎት ሰጪ ደግሞ በፍርድ ቤት ትእዛዝ ስለሚገደድ አስፈላጊውን ማሻሻያ አድርጎ አገልግሎት እንዲያገኙ ያስችላል ነው። ስለዚህ ዋና መሰረታዊ ነገር አንደርላይንግ የሆነ መብትና ጥቅም የሚፈጠርበት የክብር መዝገብ ላይ ለውጥ ስለተደረገ፣ ማንኛውም የክብር መዝገብ ላይ ደግሞ የሚደረግ ለውጥ በፍርድ ቤት ካልሆነ የተከለከለ ስለሆነ የህግ ክልከላም ስላለ፣ ስለዚህ ያንን መሰረት አድርገን አስፈላጊው የህግ ቅድመ ሁኔታ እንዲሟላ እንጠይቃለን ማለት ነው። አሁን ከስም ለውጥ ጋር በተያያዘ ከሆነ ለምሳሌ አበበ የሚባል ሰው ከበደ ተብሎ ከሆነ ስሙ ስም ይቀየርልኝ ብሎ ፍርድ ቤት ሊያቀርብ ይችላል። ፍርድ ቤቶች ይህንን የማየት ስልጣን አላቸው። ግን አበበም ከበደም አንድ አይነት ሰው ነኝ ተብሎ ውሳኔ ይሰጥልኝ ግን የፍርድ ቤቶች ስልጣን አይመስለኝም። ከስም ለውጥ ጋር የሚገናኝ አይደለም አይደል? የስም ለውጥና ሁለቱ ስሞች የአንድ ሰው ስም ናቸው ወይ የሚለውን ማረጋገጫ ፍርድ ቤት ሊሰጥ ይችላል። እንግዲህ አሁን ህጉ ላይ ባለው መሰረት አንድ ሰው ካለው ስም በተጨማሪ ይጨመርልኝ ብሎ እንዲያመለክት የፍትሐብሔር ህጉ ይፈቅድለታል። ይሄ ቲንኪንግ ግን ሁሌም ሄዶ መታየት ያለበት ከዋና ከመነሻ ከመሰረቱ ከህጉ መሰረት ከአንቀጽ 32 ጋር አንቀጽ 32 እስካለ ድረስ ሰው 2 ስም እንዲጠይቅ ህጉ ይፈቅድለታል። የዚህ ቲንኪንግ ምንድነው? ለምሳሌ ፈረንጆች ስሚዝ የሚባል ላስት ኔም ያላቸው ሰዎች ቲንኪንግ ስሚዝ የሚባሉ ሰዎች ብረት የሚሰሩ ሲሆኑ ስሚዝ ሂል ሲሆን የሆነ ተራራ አካባቢ የሚኖሩ that's the real thinking behind it. ሬኔ ዴቪድ ይሄንን ያው ኢትዮጵያን የማሰልጠን ዓላማ ይዞ አይደለ የ1952 የፍትሐብሔር ህግ የወጣው። ስለዚህ የሰለጠነውን ዓለም እንድንመስል ተብሎ ዲዛይን የተደረገ ነው። ስለዚህ አንድ ፋሚሊ ኔም ካለኝ በፋሚሊ ኔሜ ትሬስ እደረጋለሁ፣ የእገሌ ቤተዘመድ ሰው ነው ተብሎ ትሬስ እንዲደረግ ነው። ይሄ በሚሆንበት ጊዜ ፍርድ ቤት ሄጄ ይጨመርልኝ ስም 2ም 3ም የአባቴንም ጨምር ብል በቤተ ዘመዱ ትሬስ ይደረጋል የሚል አሰምሽን አለው የፍትሐብሔር ህግ። አሁን ፕሮብለም ኢትዮጵያ ውስጥ የቤተ ዘመድ ስም የሚባል የለም። በቃ እኛ ትሬስ የምናደርገው ቆጥረን እስከምንችለው ድረስ ቆጥረን የሆነ ቦታ ላይ እናቆማለን። ይሄ የቤተ ዘመድ ስም የሚባል በሌለበት ፍርድ ቤቶች ጋር ሄዶ ራሱ የሆነ እንደዚህ አይነት አቤቱታዎች ቢቀርቡ እንዴት ሊታዩ ይገባል የሚለው ኢኒድስ ቬሪ ሲሪየስ የሆነ ሌጋል ዲስኮርስ ህጉ ባልተሻረበትና ነገር ግን ተግባራዊ በማይሆንበት ጊዜ ኦብሶሊት ሆኖ ለረጅም ጊዜ የትኛውም የመንግስት አገልግሎት ሰጪ የትኛውም የግል አገልግሎት ሰጪ ኢቭን ፍርድ ቤቶች ራሳቸው በተለያየ ጊዜ ባላቸው ስርዓትና አሰራር ይሄንን የአሰራር ዘዴ በማይቀበሉበት ሁኔታ እንደዚህ አይነት አቤቱታዎችን ኢንተርቴን ማድረጉ ባይተሰልፍ is it really appropriate የሚለው አንድ ጥያቄ ነው። ሌላኛው እዛው ጋር ሊነሳ የሚችል አንድ ችግር ሰዎች
የግል ስም ብቻ ሁለትና ከዛ በላይ የግል ስም እንዲኖራቸው ብቻ ሳይሆን ህጉ ሁለተኛው የአባታቸው ስም እና የግል ስማቸውም እንዲመሳሰል ሩም ይከፍታል። አስሎንጋስ ሁለት የግል ስም እስካለው አገን እነዚህ ሁሉ የቤተ ዘመድ ስም ካለ የቤተ ዘመድ ስም የማይቀየር ስለሆነ የማይለወጥ ስለሆነ ቋሚ ስለሆነ ለኔም ለልጄም ለልጅ ልጄም ያው የቤተ ዘመድ ስም የሚያገለግል ስለሆነ it might make sense። ነገር ግን የሶስት ስም ስርዓትን ለሚከተል ሀገር እያንዳንዱ ስም ተለያይቶ ዩኒክነስ በሚረጋገጥበት ሀገር አገልግሎት ሰጪዎችም ያንን በሚያደርጉበት ሁኔታ ግን አቤቱታስ ቢቀርብ ፍርድ ቤት እንዴት ኢንተርቴን ሊደረግ ይገባል የሚለው ግን ሲሪየስ የሆነ ዲስከሽን ይፈልጋል። የፍትሐ ብሔር ህጉን ለማሻሻል የተለያዩ ጥረቶች አሉ። አንዱ ሲሪየስሊ ኮንሲደር ሊደረግ የሚገባው ለረጅም ጊዜ ካልተሰራበት ለረጅም ጊዜ ካልተተከበረ ህግ መጨረሻ አለ ሚንስ ነው የሆነ ቦታ መድረሻ ነው የሆነን ዓላማ ለማሳካት የምንጠቀምበት ያንን ዓላማ እያሳካ አይደለም። ከ32 እስከ 46 ያሉት ከጥቂት ፕሮቪዥኖች በስተቀር የፍርድ ቤትን ስልጣን ከሚጠቅሱት ፕሮቪዥኖች በስተቀር ያንን ዓላማ እያሳካ አይደለም። ስለዚህ አሁን ነባራዊ ሁኔታውን የዋጀ ያሉ አሰራሮቻችንን የሚያስቀጥል ፈንክሽናል የሚያደርግ ማሻሻያ ሊደረግበት ይገባል። እንግዲህ ይህን አይደንቲቲ ላይ እንደሚሰራ ተቋም ማንነትን መሰረት ያደረገ ስራ እንደሚሰራ ተቋም we feel obliged to do this probably ፌስም ያደረግነው በከፍተኛ ደረጃ እኛ የሆንበት ምክንያት 50 ሚሊዮን ሰዎችን መዝግቦ የያዘ ሌላ ተቋም ኢትዮጵያ ውስጥ የለም። በእኛ ደረጃ እነዚህን ጥያቄዎች ለማየት ኢንተርቴን ለማድረግ ህጎችን ቴስት ለማድረግ ከማንነት ጋር በተገናኘ በእኛ ደረጃ ሰፊ ተጋላጭነት ያለው ተቋም ያለ አይመስለኝም። ስለዚህ እኛ እነዚህን ችግሮች እያየናቸው ነው፣ ፕራክቲካል እየሆኑ እያየናቸው ነው። ነገር ግን የፖሊሲ ዳይሬክሽን ይፈልጋሉ፣ የህግ ማሻሻያዎችንም ደግሞ ይፈልጋሉ ማለት ነው። እሺ ከዚህ ከስም ስህተት ጋር አብሮ ደግሞ ከዚህ ከትውልድ ቀን ወይም ደግሞ ፋይዳ ላይ የሚጠቀሱ የተለያዩ መረጃዎች ይኖራሉ። ከዙ ጋር በተያያዘ መጀመሪያ ሲመዘገብ ስህተት ካለ አንድ ኤግዛምፕል የትውልድ ቀኑን እንውሰደውና ስህተት የሚኖር ከሆነ ዜጎች እንዴት ነው ምን አይነት ሂደቶችን ሄደው ነው ማስተካከል የሚችሉት? ወይንስ የተወለድኩበት ቀን ይሄ ነው ያኛው ስህተት ነው ብለው መጥተው ብቻ በመጠየቃቸው አገልግሎት ሊያገኙ ይችላሉ? እንግዲህ እኛ ጋር ሁለት የመረጃ ለውጥ የሚደረግባቸውን ፕሮሲጀሮች እዚህ ጋር ለተመልካቾቻችን ማመላከት በጣም አስፈላጊ ነው። የመጀመሪያው አፕዴት የምንለው ወይንም ማሻሻል የምንለው ስርዓት ነው። ማሻሻል ቅድም ዲስከስ እንዳደረግነው ሰዎች በተለያየ የህይወት አጋጣሚ ያላቸውን አሁን ያላቸውን መረጃ ሊቀይሩ ይችላሉ። ለምሳሌ እኔ ዛሬ ሳሙኤል ነኝ፣ ነገ በቃ ሳሙኤል አልፈልግም ብዬ ስሜን መቀየር እችላለሁ አይደለ? ስለዚህ በተለያየ ምክንያት ብቀይር ይህ የሚቀየርበት የህግ መሰረት አለ የተቀመጠ ኦሬዲ። እነሱን ኤግዞስት አድርጌ እዛ ጋር የማገኛቸውን ማስረጃዎች ይዤ ቀርቤ ፋይዳ ጋር ስሜን ማስተካከል እችላለሁ። እድሜንም በተመለከተ ተመሳሳይ ማሻሻያ እስከሆነ ድረስ ማለት ነው። እየተቀየረ ነው የነበረ ነገር ወደ ሌላ ነገር እየተቀየረ ነው። እንግዲህ ከዚህ ውስጥ ምናልባት ለመቀየር the most difficult one ጾታ ነው። ከዛ በተረፈ ይለወጣሉ። ስለዚህ ስም ሲቀየር ያው በፍርድ ቤት ትዕዛዝ ስለሆነ ስም የሚቀየረው በዛ አግባብ ይስተናገዳል። እድሜም ሲሻሻል የእድሜ ማሻሻያ ሊደረግ የሚችለው በአዋጅ 1370 መሰረት በፍርድ ቤቶች ትዕዛዝ ስለሆነ ከፍርድ ቤት አግባብነት ያለውን ትዕዛዝ ይዘው ሲመጡ እኛ ጋር ማሻሻል ይችላሉ። አድራሻን በተመለከተ አድራሻን ለመቀየር ስልጣን ያላቸው አድራሻን መሰረት ያደረጉ የመንግስት አገልግሎቶች ናቸው። የቀበሌ ምንላቸው አገልግሎቶች አንድ ሰው አድራሻ እዚህ አካባቢ ነዋሪ ነው ለማለት ማሟላት የሚገባው ቅድመ ሁኔታ እነሱ ጋር ስላለ ከነሱ በሚመጣልን ማስረጃ በመመስረት እንቀይራለን። ዜግነት እንግዲህ ብዙ ኢትዮጵያውያን ወደ ውጭ ሀገር ሲቀየሩ ቀላል ነው። የዛን ሀገር ፓስፖርት ይዘው ሲመጡ እንቀይርላቸዋለን። ነገር ግን ትንሽ the most tricky one is ከውጭ ሀገር ዜጋ ወደ ኢትዮጵያ የሚመጣበት አግባብ ግን ራሱን የቻለ ህግ አለው። ICS የናቹራላይዜሽን ሰርቲፊኬት ይሰጣቸዋል። ያንን ሲያሳዩን ዜግነታቸውን እንቀይርላቸዋለን ማለት ነው። ይሄ ማሻሻልን በተመለከተ ነው። ኮሬክሽንን በተመለከተ ወይንም ደግሞ እርማትን በተመለከተ እርማት ስህተቱ የሚሰራው በእኛ ኦፊሰር ዘንድ ነው። የኛ ኦፊሰር በምዝገባ ወቅት ቅድም እንዳልነው አይዘር ዳታውን ፑሽ ሲያደርገው ኦር ለምሳሌ መጻፍና ማንበብ ለማይችል ሰው በሚጽፍበት ጊዜ እንግዲህ ሀገራችን በጣም ሰፊ ነው። በጣም የተለያዩ ስሞች አሉ። ምናልባት አዲስ አበባ የተወለደው ሰው ሌላ አካባቢ ሄዶ ስም ቢመዘግብ ከፕሮናውንሲዬሽን ከምን አንፃር በደንብ ካፕቸር ላያደርገው ይችላል። ስለዚህ እንደዚህ አይነት ስህተቶች ሊፈጠሩ ይችላሉ። ነገር ግን ዩዥሊ ኢሹ የሚደረግላቸው ሰነድ ይህንን የሚያረጋግጠው ሰነድ ሎካል ስለሆነ ትክክለኛ ስማቸውን የመያዝ እድሉ ሰፊ ስለሆነ እሱም በማየት ኮሬክሽን ቅድም እንዳልኩት በአዋጁ አንቀጽ 18 መሰረት እኛ ኮሬክሽን እንሰጣለን። በእኛ ኮሬክሽን ስርዓት ቅሬ የተሰኘ ሰው
ኦፍኮርስ ጉዳዩን አቤቱታ ማቅረብ ይችላል ለፍርድ ቤቶች የይግባኝ ፕሮሲጀር ስላስቀመጠለት በዛ አግባብ ፍርድ ቤቱ ደግሞ ከፍ ያለ ምዘና መዝኖ ወይ እኛን ሊያጸና ይችላል የኛን ውሳኔ ወይ ግለሰቡ የጠየቀውን ነገር ሊያደርግ ይችላል። እዚህ ጋር ብዙ ጊዜ እኛ የምናስተውለው ችግር ምንድነው እንግዲህ በመሰረቱ እርማትን በተመለከተ አዋጁ ስልጣን የሚሰጠው ለፕሮግራሙ ነው፣ ለብሔራዊ መታወቂያ ፕሮግራም አድሚኒስትሬቲቭ ስልጣን የአስተዳደራዊ ስልጣን ነው ስልጣኑ ማስተካከል። አንዳንድ ሰዎች ምናልባት ከስም ለውጥ ጋር የተገናኙ ሂደቶችን ላለመሄድ ወር ባለማወቅ በተለያዩ ፍርድ ቤቶች የሚመጡ ውሳኔዎች አሉ። ፋይዳ አሁን የኔን የፋይዳ ምዝገባ ብትመለከቱት ፋይዳ መታወቂያ የሳሙኤል አለሙ ጫኛሉ ይላል። ይሄንን ኮንሰንት ፎርም ላይ ሞልቻለሁ አንብቤ ተረድቼ ትክክለኛ ነው ብዬ ህጋዊ ውጤት ሰጥቼዋለሁ። ይሄንን የሚያስረዳ መታወቂያ ያይዣለሁ። ግን ፎር ዋቴቨር ሪዝን በቃ የሆነ ስሜን ወደ ለማ ለመቀየር ብፈልግ የስም መቀየር ሂደትን ከመሄድ ይልቅ በማወቅም ባለማወቅም ሄጄ ለፍርድ ቤቱ በስህተት ነው ብዬ ፍርድ ቤቶች ዩዥሊ በፋይዳ ላይ የተሰራው ስህተት ይታረም ይላሉ። የመጀመሪያ ደረጃ ስልጣኑ አስተዳደራዊ ስልጣን ነው። ከዛ ቀጥሎ ነው ወደ ፍርድ ቤት የሚለው። ፍርድ ቤቶች እኛ ጋር የተያዙትን ኮንሰንት ፎርም ሳይመለከቱ ያሉትን ማስረጃዎች ሳይመለከቱ ይሄ ሰውዬ ለምንድነው ሁለት ነገር ክሌም እያደረገ ያለው የሚለውን ሳያጣሩ የሚወሰኑ ውሳኔዎች ናቸው። ይሄንን ኮሚኒኬት እያደረግን ነው ከተለያዩ ፍርድ ቤቶች ጋር እንዲታረምና ስልጣናቸው ሁለተኛ ከኛ ውሳኔ ቀጥሎ ቅሬታ የሚቀርብበት ስርዓት እንደሆነ ለማስረዳት እየሞከር ነው። ስለዚህ ከስህተት ጋር ያሉት የሚስተዋሉት ጉዳዮች በጠቅላላው እነዚህን ይመስላሉ። እሺ፣ ከዚህ ከፋይዳ መረጃ ጋር ተያይዞ ደግሞ በጣም ብዙ ችግር እየፈጠረ የምንመለከት የነበረው ከባንክ አገልግሎት ጋር በተያያዘ ነው። ያው የፋይዳ መታወቂያ ከሌለው አንድ ሰው የባንክ አገልግሎት ማግኘት አይችልም በመባሉ ምክንያት የባንክ አገልግሎት ተጠቃሚ የሆኑ ሰዎች በሙሉ ፋይዳ እንዲኖራቸው ይገደዳሉ። ምንም እንኳን ቅድም ሲገልጹልን ፋይዳ ማውጣት መብት ቢሆንም ማለት ነው፣ ወይም በፈቃድ ላይ የተመሰረተ ቢሆንም ከዚህ ጋር በተያያዘ የፋይዳው መረጃና የባንኩ መረጃ የተለያየ በሚሆንበት ጊዜ አገልግሎት እንዳያገኙ ይሆናሉ ሰዎች ባንክ ላይ ማለት ነው። በመጀመሪያ የባንኩ ነው መረጃውን መጀመሪያ የመዘገበው፣ የሚያውቀው መጀመሪያ ባንኩ በመዘገበው ነው፣ ሲያስተናግድ የነበረው እሱ ነው። ከዛ ፋይዳው ከኋላ የመጣ ነው። ስለዚህ ፋይዳው ላይ ያለው መረጃ እና ባንኩ ጋር ያለው መረጃ አንድ አይነት ባለመሆኑ ምክንያት የባንክ አገልግሎት እንዳያገኙ ሰዎች የሚከለከሉበት ምክንያት ምንድን ነው? በሁለት መንገድ። አንደኛ ባንክ ላይ የተቀመጠ ገንዘብ ማለት ንብረት ነው። ሰዎች ደግሞ ንብረትን የመጠቀም የፕሮፐርቲ ራይት አላቸው። ስለዚህ ባንኩ ሊል የሚችለው ገንዘብህን ውሰድና ከዚህ በኋላ አገልግሎት አልሰጥህም ፋይዳህና የኔ መረጃ ትክክል ስላልሆነ ማለት ነው የሚገባው እንጂ ፋይዳውና እኔ ጋር ያለው መረጃ አንድ አይነት ባለመሆኑ ምክንያት ያስቀመጥከውን ገንዘብ ወይም እኔ ጋር ልታገኝ የሚገባውን አገልግሎት አታገኝም የሚባለው በተግባር የሚስተዋለው ችግር ከምን የመጣ ነው? ህጋዊስ ነው ወይ? ይሄ እንግዲህ አሁን የተነሳውን ጉዳይ በደንብ ለመረዳት ቅድም ያልኩትን ፋይዳ መብት ነው ደግሞ እንዴትስ ደግሞ አገልግሎቶች ላይ አስገዳጅ ሆነ የሚለውን ነገር በደንብ ማጥራት አስፈላጊ ነው። ብዙ ጊዜ ሰው የሚመስለው እንደ ፕሮግራም እኛ አስገዳጅ ያደረግነው ባንክ ላይ ሌሎች የመንግስት አገልግሎቶች ላይ አስገዳጅ ያደረግነው ይመስላል። እንግዲህ ፋይዳ መብት ነው ስንል በቃ መብት ነው። ሰዎች መቼም ግላዊ የሆነ መረጃቸውን ነው እየሰጡ ያሉት። ከዲሞግራፊክ ዳታ አልፎ የሰብአዊነታቸው መገለጫ የሆነ የጣት አሻራ፣ የአይን ብሌን፣ የፊት ገጽታ እነዚህ በጣም ሴንሲቲቭ የሆኑ ነገሮች ናቸው። ስለዚህ ይህንን ፎርስፉሊ የምንቀበለው ነገር አይደለም። ከተለያዩ የሰብአዊ መብቶች ጋርም ደግሞ ኮንትራሪ ነው። ሰዎች በህገ መንግስቱ በተለያዩ ዓለም አቀፍ የሰብአዊ መብት ሰነዶች ስር የተረጋገጡላቸውን መብቶች የሚነካ ነው። ለዚህ ነው ኮንሰንት ቤዝድ የምናደርገው፣ በፍቃድ ላይ የተመሰረተ የምናደርገው የፈቃደኝነት ቅጽ የምናስሞላው። ነገር ግን እንግዲህ ፋይዳ ኦፈር የሚያደርገው ነገር ቅድም እንዳልኩት አንድ ኢኔብል ያደርጋል፣ ሁለተኛ ደግሞ አልቲሜት እና በጣም ጠንካራ የሆነ ሰኪዩር የሆነ ሲስተምን ኦፈር ያደርጋል። ይሄ ለአገልግሎት ሰጪዎች በጣም አፒሊንግ ነው። ራዘር ዛን የሆነ መታወቂያ ከመጠቀም ይልቅ አቬለብል የሆነ የመጨረሻ ደረጃ የጥበቃ ደረጃ ያለውን መታወቂያ መጠቀም ፕሪፈር ሊያደርጉ ምርጫቸው ሊያደርጉ ይችላሉ። ስለዚህ እንደ አገልግሎት ሰጪ ከዚህኛው መታወቂያ ይልቅ ይሄኛውን መታወቂያ መርጣለሁ ማለት የአገልግሎት ሰጪዎችና ምናልባት ኢንኬዝ ኦፍ ባንክስ ደግሞ ከባንኮች ጀርባ ያለው ተቆጣጣሪ አካል የብሔራዊ ባንክ ምርጫ ነው። ብሔራዊ ባንክ ነው ይህንን ዳይሬክሽን ያስተላለፈው። ይህ እንግዲህ ምናልባት የብሔራዊ ባንክ የባንክ አካውንት ኦፕኒንግ መመሪያዎችን ስንመለከት ኢንቪዥን አድርገው ነበር። ይህን ኦብጀክቲቭ የሆነ ሰኪዩር የሆነ መታወቂያ ወደፊት እንደሚመጣ ኢንቪዥን ያደረጉ ዳይሬክቲቮች ነበሩ። የፋታፍ ሪኳየርመንቶች ውስጥም ደግሞ ያሉ ናቸው። ስለዚህ ይሄንን ኦፈር የሚያደርግ ፕሮዳክት ሲመጣ የባንኪንግ ሲስተም ሞር ሰኪዩር፣ ሞር ሪላያብል፣ ሞር ትረስትድ እንዲሆን ፋይዳን እመርጣለሁ ማለት ለሬጉላቶሪው ኢትስ ፐርፌክትሊ ፋይን። በእኛ በኩል ፑሽ የተደረገ ሳይሆን
ሬጉላቶሪው አካል ይሄ ኢኮሲስተም ትራይቭ እንዲያደርግ እንዲጠበቅ ሰኪዩር እንዲሆን ይሄንን ነው የምፈልገው ማለቱ በዛ በኩል ያለ ነው። እንግዲህ ይሄንን ካልን የሚፈጠሩ ዲስክሪፐንሲዎች እንዴት ይስተካከላሉ ምንድናቸው ሚለው ላይ ትንሽ ዲስከስ ማድረጉ በጣም ጥሩ ነው። ቅድም እንደተባለው አዲስ የባንክ አካውንት ከሆነ ከረንትሊ እየተከፈተ ያለው በፋይዳ ስለሆነ ፋይዳ ላይ ያለውን ይዞ ይሄዳል። ከዚህ በፊት የነበረ ግን ከሆነ ኦልሬዲ ሰውየው በቃ የባንክ የኬዋይሲ ስታንዳርድ መሰረት ተደርጎ በሆነ ስም ያወጣል። በኋላ ላይ ስሙን አይዘር አሻሽሏል። ራይት ስም መሻሻል አለበት። የሆነ ስም ከተቀየረ ቅድም እንዳልኩት አንደርላይንግ የሆነ የክብር መዝገብን ስለሚነካ ይሄ ሰውዬ አሻሽሏል ማለት ነው። አፕዴትድ የሆነው ሁለተኛ የሆነው ሌተስት የሆነው መረጃ ፋይዳ ጋር አለ ማለት ነው። ስለዚህ ፋይዳውን ይዞ ባንክ ሲሄድ የመረጃ ለመጣጣም ይከሰታል። ፋይዳ ላይ ሳሙኤል ነኝ እያልክ ነው፣ እኔ ጋር ከዛሬ ስንት ዓመት በፊት ስትመዘገብ አበበ ነበርክ። ስለዚህ ከሳሙኤል ወደ አበበ የሄድክበት መንገድ እዝት ህጋዊ ነው ወይንስ በስም ለውጥ ምክንያት የሚመጡ የፍሮድ አክቲቪቲዎችን እያደረክ ነው ብሎ ማጣራት ባንክ ያለው ስልጣን ነው። ለዚህ ነው የዳይሬክቲቮቹን ስንመለከት ሪላያብል የሆነ ዩኒክ በሆነ መንገድ መለየት አለባቸው ይላል። የሪላያቢሊቲ ጥያቄ ይነሳል ማለት ነው አንዱ ዳታ ላይ። ስለዚህ ባንኮች ሪኳየር ያደርጋሉ እስከዛ ድረስ ሆልድ አድርገው ይሄንን ማስተካከያ አምጣ፣ ከፍርድ ቤት ትዕዛዝ ልዩነቱ የተፈጠረበትን መንገድ አስተካከል ይላሉ። የቱ ነው የሚስተካከለው? ፋይዳው ላይ ያለውን ወደ እነሱ ጋር ካለው መረጃ ጋር ተስተካክሎ እንዲመጣ ነው ወይንስ የነሱ መረጃ ከፋይዳ ጋር እንዲጣጣም? አሁን እንግዲህ ሌተስቱ ፋይዳ ጋር ያለው የዴሞግራፊክ ዳታ ነው። ያም ማለት እኔ ከአበበ ወደ ሳሙኤል ቀይር ያለው ማለት ነው። ስለዚህ ያንን የሚያስረዳ ኢንኬዝ መሀል ላይ ፍሮድ እንዳይኖር እንግዲህ የፋይዳን ሲስተም የምናጠራው የዳታ ኳሊቲያችንን ከምናጠራበት አንደኛው መንገድ ሃርሞናይዜሽን ነው። አሁን ከባንኮች ጋር የተሰራው ማለት ነው። ሃርሞናይዝ ሲደረግ ሁለቱ ሲስተም ፋይዳ ጋር አንድ መረጃ አለ፣ ባንኩ ጋር አንድ መረጃ አለ። ይሄ ሰውዬ የትኛው ነው ሪሊ በቃ የሚታወቀው በአንድ ስም ስለሆነ አንድ ሰው ከዚህ ሁለቱ የትኛው መሆኑን ማስረዳት መቻል አለበት ሰውዬው። ሌተስት የሆነው ፋይዳው ስለሚሆን ከአበበ ወደ ሳሙኤል የመጣውበትን የፍርድ ቤት ትዕዛዝ ወዘተ በማምጣት ማስተካከል ይቻላል ማለት ነው። ካልሆነ ግን it raises a question. So there might be potential fraud እዚህ ውስጥ ይሄ ሰው ህጋዊውን መንገድ ሳይከተል ስሙን ቀይሮ የተለያየ አክቲቪቲዎች ውስጥም ሊኖር ይችላል ማለት ነው። ስለዚህ ከባንኮች ጋር በተገናኘ በቅርበት እየሰራ ነው። ጋይድላይን አለ፣ የሃርሞናይዜሽን ጋይድላይን አለ። ለምሳሌ ጥቃቅን የፊደል ስህተት ከሆነ ባንኩ ራሱ እዛው ያስተካክላል። ቅድም እንዳለው የኃይሉና የኃይሌ ከሆነ እኛ ሰዎች እንዲጉላሉ አንፈልግም እስከሚያስረዳ ድረስ። ምክንያቱም ፋይዳውንም ሲመዘገብ አንደርላይንግ ሰነድ አለ አይደለ ከስር። ስለዚህ እሱን አይቶ ኮንሰንት ፎርሙን አይተው የባንክ አካውንቱን ያስተካክሉለታል እዛ ላይ። አንዳንዶቹ ግን መሰረታዊ የሆኑ ለውጦች ናቸው። ቅድም እንዳልኩት ሳሙኤል እና አበበ በጣም ሰፊ ልዩነት ነው። ይህንን ሰውየው ማስረዳት ይኖርበታል። እንደዚህ ሃርሞናይዝ ስናደርግ ነው የፋይዳ የጥራት መጠንም እየጨመረ የሚሄደው። ይህ ሃርሞናይዜሽን ከባንክ ጋር ብቻ አይደለም ከአይሲኤስ ጋርም እየተሰራ ነው። አይሲኤስ ሰው ፓስፖርቴ ላይ ሳሙኤል ሆኜ ፋይዳ ላይ ሌላ ነገር ልሆን አልችልም። ስለዚህ የሁለቱ ዳታ ኢንተግሬት አድርጎ ሲናበብ ሰውየው የማስረዳት ሸክም ይኖርበታል። የትኛውን ነህ? ስለዚህ ከዚህ ለውጥ ከዚህኛው ወደዚህኛው የመጣበትን ለውጥ አስረዳ የሚለው ጥያቄ ናቹራል ይነሳል፣ ህጋዊም ነው። ያንን በሚያስተካክልበት ጊዜ ኪኮፍ ይደረጋል ሌላው ፕሮሲጀር ማለት ነው። እንግዲህ ህጋዊ ሰው ከሆነ ኦልሬዲ ህጋዊ ሰነድ አለው፣ የተቀመጠ ትሬሰብል የሆነ ዶክመንት አለ። ማምጣት ማስረዳቱ ከባድ ነገር አይሆንም። ነገር ግን ትልቁ ችግር የሚሆነው ያ ካልሆነ ነው፣ በህጋዊ መንገድ ይሄ ካልመጣ ነው። እንደ ፋይዳ አንድ በጣም ፕራውድ ሆነን የምናወራበት እንግዲህ በጣም ብዙ የሞባይል ባንኪንግ ፍሮዶች መቼም ማህበረሰቡ ይረዳዋል። ተደውሎ ከእንትን ነው ከዛ ብር የሆነ አካውንት ላይ እንዲያስተላልፉ ይደረጋል። ከነዚህ አካውንቶች ጀርባ በጣም ብዙ ፊክቲሽስ የሆኑ ፎልስ የሆኑ አይደንቲቲዎች አሉ። አንዱ ያደረገው የፋይዳ ሃርሞናይዜሽን እነዚህን ኮምፕሊትሊ ማጽዳት ነው። ስለዚህ አሁን ያሉት የባንኪንግ ፍሮዶች ከባንክ ወደ ሌላ የፔመንት ጌቶች እየተሸጋገሩ ነው። ምክንያቱም አንደኛ በተለያየ ማንነት ስም ያሉ የባንክ አካውንቶች መርጅ ተደርገው ይያዛሉ። ስለዚህ እኔ ሳሙኤል፣ ኢዮብ፣ አበበ ምናምን ብዬ ከአንድ ባንክ 3 ማንነትን ክሌም ላደርግ አልችልም። በሃርሞናይዜሽን ይይዘኛል። ማስረዳት አለብኝ የትኛው ለውጥ ለምን እንደተከሰተ ማለት ነው። ስለዚህ እያጠራ ዳታዎችን ሰው ዩኒክ ሆኖ አንድ ማንነት ይዞ እንዲንቀሳቀስ እያስቻለ ይገኛል። የህግ አግባብነቱ ከዚህ አንጻር የምናየው ነው ማለት ነው። ከዚህ ከናሽናል ባንክ ጋር ተያይዞ ትክክል ነው። ሰዎች የአንድን የባንክ አገልግሎት ለማግኘት ወይም ደግሞ የባንክ ቡክ ለማውጣት ምን ነገሮችን ማሟላት አለባቸው? ፋይዳ ግዴታ ሊሆን ይገባል። ምንም እሱ የሚያጨቃጭቅ ነገር አይደለም። ኦልሬዲ ወጥቶ የነበረ ነገር ከሆነ ነው ጥያቄ የሚፈጥረው። ስለዚህ ናሽናል ባንክም ቢሆን
የፋይዳው ከኋላ የመጣ አገልግሎት ሆኖ እያለ የተለያዩ ሲሆኑ ለምሳሌ አሁን የስም ሲሆን ትክክል ነው ማንነቱ ወይም ስም ያስቀየረበትን ማምጣት ይጠበቅበታል ምናምን ግን ቅድም ያነሳነውን አንድ ኤግዛምፕል ብናነሳ ለምሳሌ የአባትና የአያት ስም ከሚኖርበት አካባቢ ጋር በተያያዘ ከሚኖርበት ሀገር በተያያዘ ቢቀያየር የቀድሞ ሰነዶቹ እና ይሄ ሰውዬ የሚረጋገጠው በባዮሜትሪክ ዳታ ነው ቅድም መረጃ ነው የምንል ከሆነና በትክክል አበበ መሆኑን ማረጋገጥ እስከተቻለ ድረስ ግዴታ የሁለቱ ስም መጣጣም አለበት የሚለውን ነገር ማምጣት ገንዘቡ እንዳይጠቀም ስለሚያደርገው አንደኛ እሱን ነገር ብናነሳው ደስ ይለኛል። ሁለተኛ ነገር ደግሞ ከዚሁ ከስም ስህተት ጋር ተያይዞ የሚረጋገጠው በዚህ በባዮሜትሪክስ ነው የምንል ከሆነ ሰውየው እሱ መሆኑን ማረጋገጥ እስከተቻለ ድረስ ሌሎች ማስተካከያዎችን ማድረግ ለምን ያስፈልጋል? የመጀመሪያውን አድሬስ ለማድረግ እንደተባለው የተለያየ አክተር ያለበት ኢኮሲስተም ነው ያ። እንግዲህ የትውልደ ኢትዮጵያውያን they are one exception in the entire system right so ከዛ አንፃር እኛም በቀላሉ ሲምፓታይዝ እናደርጋለን። so የአባትና የአያቱ ስም የሚቀያየር 50 ሚሊዮን ኢትዮጵያዊ የለም። በቃ ኢትዮጵያዊ ቅድም ባልኩት መንገድ ነው የሚጠራው። ሰዎች ውጭ ሀገር ግን ሲሄዱ ያንን የሚያስረዳ ሰነዶች ይኖራቸዋል። ከውጭ ሀገር እንደመጡ እያስረዱ ነው አይደለ? ስለዚህ ለነዚህ ሰዎች ኤክሰፕሽናል የሆነ ትራክ የሆነ ነገር ላይ እስከንደርስ ድረስ ምክንያቱም ቶታሊ ባን ማድረጉ ኢትስ አንፌር ልክ አይደለም። በቃ ቤዚክሊ እንዳይጠቀሙ ማድረግ ነው የሚሆነው። ይሄ መሆን የለበትም። ለዚህ ነው እንደ ፕሮግራም ኦፊስ በጣም ፑሽ ስናደርግ የነበረው አስሎንጋስ they have ጠንከር ያሉ ሰነዶች ይህንን የሚያስረዳ ከዚህኛው ወደዚህኛው የመጣበትን ኢንቮልቭመንት የሚያስረዳ ነገር ካለ እነዚህ ሰዎች ይስተናገዱ የሆነ የፖሊሲ ዲሲዥን ላይ እስክንደርስ ድረስ ብለን ፑሽ ስናደርግ የነበረው ለዚህ ነው። ቅድም እንዳልኩት እንግዲህ በተለያየ ተቋም ዘንድ የተለያየ ፐርሰፕሽን አለው ይሄ ነገር ግን እኛ በትልቁ የምናምነው ይሄን ነው። ምናልባት ከዚህ ጋር የኛ አንድ አቋም የሚያሳየው ምንድነው አንዳንድ ትውልደ ኢትዮጵያውያን መተው ፋይዳን አልተመዘገቡም። እንግዲህ እስካሁን የውጭ ሀገር ምዝገባ አልጀመርንም ኤክሰፕት ዩኤኢ ከዩኤኢ ውጪ የውጭ ሀገር ምዝገባ አልተጀመረም። ስለዚህ አንድ ኢትዮጵያ ያልመጣ አሜሪካዊ ዜጋ ወር የእንግሊዝ ዜጋ ኢትዮጵያ ውስጥ ባንክ አካውንት ኖሮት የተለያዩ አገልግሎቶችን ማግኘት እያለበት ፋይዳ አሁን አንዳንድ ሴክተሮች አስገዳጅ ስላደረጉ ላይገለገል ነው ማለት ነው። ባንክ ሃርሞናይዜሽን ላይ ሊጎዳ ነው ማለት ነው። ስለዚህ ከሰራናቸው አንዳንድ ስራዎች መካከል እነዚህ ሰዎች ፌር አይደለም ኤክስክሉድ ማድረግ ያልተመዘገቡት ስላልሞላላቸው ወይም ደግሞ እኛም ደግሞ ሰርቪሳችንን ተደራሽ ስላላደረግን እንጂ እነዚህ ሰዎች ስላልፈለጉ ሲስተም ውስጥ መደበቅ ስለፈለጉ የሆነ ባድ ኢንቴንሽን ኖራቸው አይደለም። ስለዚህ ለነሱ ኤክሰፕሽናል ትራክ እንዲሆን በጣም በከፍተኛ ደረጃ ተሰርቷል፣ ተሳክቶልናል። እያራዘምን ለስድስት ወር እያራዘምን እየቀጠለን እንገኛለን። እነዚህ ሰዎች ያለ ፋይዳ መስተናገድ አለባቸው፣ አካውንቶቻቸውን ማንቀሳቀስ አለባቸው፣ የሚጦሩትን ቤተሰብ በስርዓት መጦር አለባቸው፣ ንብረቶቻቸውን መሸጥ አለባቸው። ኤክሰፕሽናል የሆነ ትራክ ውስጥ እንዲሄዱ እንፈልጋለን። ቅድም ያነሳ ነውም ችግር ከዚህ ጋር የሚገናኝ ነው። ኤክሰፕሽን ናቸው እነዚህ ሰዎች፣ በጣም ትልቅ ማጆሪቲ አይደሉም። ማስረዳት ይችላሉ፣ ኦልሬዲ ያላቸው ሰነዱ እጃቸው ላይ። ስለዚህ ያ እስካለ ድረስ እነዚህን ሰዎች ፕሪክሉድ ማድረጉ አግባብነት የለውም። ባንክ አካባቢ ችግሩ ያን ያህል የገነነ አይመስለኝም። ባንኮች ብዙ ጊዜ ከኛ ከብሔራዊ ባንክ ጋር በመመካከር እነዚህ ነገሮች ሪዞልቭ እያደረጉ አሉ። ምናልባት የተወሰኑ ችግሮች ካሉ ከኛም ጋር እየተመካከርን ሪዞልቭ የምናደርገው ይሆናል። ነገር ግን ሌሎች ኤሪያዎች ደግሞ አሉ ትንሽ ያዝ ተደርጎ ያለ። ስለዚህ እነዚህ ላይ በጣም በእኛ በኩል ለመስራት እየሞከርን ነው። የተለያዩ ስቴክሆልደሮችን ኢንጌጅ እያደረግን ነው። በዛ አግባብ ይፈታል የሚል ትልቅ እምነት አለኝ። ቅድም ከማስተካከል ጋር ግን በተነሳ እንግዲህ ማስተካከልን ስናስብ ሁሌም እኛ ስህተትን ነው የምናስበው። ስህተት ስለሚሆን ሰዎች አክሮስ ቦርድ ያላቸው ሰነድ ላይ አንዳንዱ በጣም ሪዲኪለስ የሆነ ስህተት ይሆናል። ለምሳሌ ሊያ የሚለው ስም ስፔል ሊደረግ የሚችለው በሊያ ነው፣ ሊየ ምናምን ሊሆን አይችልም አይደለ? ስለዚህ ሰዎች ይሄ መታወቂያቸው ላይ ሲወጣ አይፈልጉትም። እኔ ሊያ ነኝ እንጂ ይላሉ። ስለዚህ ይህንን በቀላሉ ሄደን እኛ ኮንሰንት ፎርማችንን አይተን ያያያዘችውን ሰነድ አይተን ኦኬ ሊያ ነው፣ ስለዚህ ኦፊሰር ስህተት ሰርቷል ወይ ስትጽፍ በችኮላ ጽፋ ወር ተሳስታለች የሚለን እናስተካክላለን። ማሻሻልን በተመለከተ ግን ከፍ ያለ ትሬሾልድ የምናስቀምጥበት ምክንያት ህጋዊ ግዴታ ስለሆነ ነው። እኛ በራሳችን አንድ ሰው በቃ የምንለየው በልዩ ቁጥር ነው፣ አሻራዬ እኔን ይለየኛል፣ ስለዚህ ዛሬ ተነስቼ ከሳሙኤል ሳምሶን ሆኛለሁ ቢል ሊለየው ይችላል በልዩነት። ነገር ግን እኛም ላይ እሱም ላይ ተፈጻሚ የሆኑና ሀገሪቷ ውስጥ እንዳለን አንድ ተቋም የምንገዛበት ህግ እስካለ ድረስ ያንን ማድረግ እኛንም ተጠያቂነት ያስከትልብናል። ስለዚህ የህግ ፕሮሲጀሩን ተከትሎ ማሻሻያዎች እንዲደረጉ እናደርጋለን። ስህተቶች ግን እኛ ራሳችን አይዘር ፖርታል አለን፣ የአፕዴት ፖርታል ላይ ገብተው ኮሬክሽን የሚለውን ምርጫ መርጠው
ማስተካከል ይቻላል። ምናልባት ከቴክኖሎጂ ጋር ትንሽ ራቅ የሚል ሰው ደግሞ በአካል የአፕዴት ሴንተሮቻችን ላይ በመሄድ አገልግሎቱን ማግኘት ይችላል። የአፕዴት ሴንተሮቻችን ዌብሳይታችን ላይ አሉ። የት ቦታ እንደሚገኙ በነዛ ቦታዎች በመሄድ ማስተካከል ይችላል ስህተቶቹን ማለት ነው። እነዚህ ስህተቶች ለማስተካከል ጊዜ የሚፈጀው ለምንድን ነው? አንዳንድ የሚቀርቡ ቅሬታዎች ውስጥ አንዱ ይሄ ነው። ለምሳሌ ማስተካከል ይጠየቃል፣ ግን ያንን ለማስተካከል ኢሚዲየትሊ ማድረግ የሚቻል ነው ተብሎ የሚታሰበውን ራሱ ቀጠሮች ወይም ደግሞ የተራዘመ ጊዜ ይወስዳልና የተለየ ምክንያት አለው ጊዜ የሚወስድበት? ያው በቃ የሰው ኃይል ነው እንግዲህ። አሁን ምዝገባ በጨመረ ቁጥር ዳታችን እየጨመረ ነው። የማስተካከያ ጥያቄዎችም እየጨመሩ ይሄዳሉ። ስለዚህ ይሄንን ዲማንድ ሚት የሚያደርግ የሰው ኃይል ሊኖረን ያስፈልጋል በቦታው ላይ። እነዚህን ቅሬታዎች እኛም ተገንዝበናቸዋል፣ ሰምተናቸዋል። እውነት ነው እንግዲህ ሰዎች በቃ ፋይዳን እንዲሻሻላቸው ወር እንዲስተካከላቸው የሚፈልጉት የሆነ ነገር ለማድረግ ስለሚፈልጉ ቅድም እንዳልነው የሆነ የአገልግሎት ሴንተር ላይ ሄደው አይ ይሄ ይጎልሃል፣ ይሄና ይሄ አልተመሳሰልም ሲባል ህጋዊ የሆኑ ሰዎች ህጋዊውን መንገድ ሄደው ማስረጃቸውን አቅርበው ቅሬታቸውን አቅርበው ቶሎ ተስተናግደው አገልግሎት ማግኘት ይፈልጋሉ። እንግዲህ እነዚህን ነገሮች በሚጠይቁበት ጊዜ አድጁዲኬት የሚደረጉት ሰዎች ናቸው አድጁዲኬት የሚያደርጉት። ስህተት በሚሆንበት ጊዜ ቅድም እንዳልኩት ኮንሰንት ፎርም አይተው መታወቂያ አይተው ኦኬ ይሄ ነገር እውነትም ኮሬክሽን ነው ይላሉ። አንዳንዴ ኮሬክሽን ላይሆን ስለሚችል ሰዎች ኮሬክሽን ይጠይቁና ነገር ግን እየጠየቁ ያሉት ማስተካከያ ይሆናል፣ አፕዴት ይሆናል። ራይት። ስለዚህ እነዚህ ነገሮችን አድጁዲኬት የሚደረጉት በሰው ነው። አሁን ላይ ከረንትሊ በጣም ትልቅ ሰፊ የሆነ የአፕዴት ቲም አዋቅረናል። እየሰሩ ያሉት 24/7 ነው። የቀን ሽፍት አለ፣ የማታ ሽፍት አለ። ባክሎጉን ከስር ለማጥራት ማለት ነው። ስለዚህ አሁን በከፍተኛ ደረጃ የቀኑ መጠን እየቀነሰ መጥቷል። አንዳንዱ ደግሞ ቴክኖሎጂካሊ እየፈታናቸው ነው። አንዳንድ ማሻሻያዎች ሲስተሙ ባይትሰልፍ ዳታዎችን ኮምፔር አድርጎ ፓች አድርጎ እንዲያሳልፈውም ደግሞ እየተሰራ ነው። ለምሳሌ የስልክ ወዘተ የተመለከቱ አፕዴቶችን በዚህ አግባብ እንሰራለን። ስለዚህ ሁለቱንም ነገሮች ኮምባይን አድርገን በአንድ በኩል በሲስተም በአንድ በኩል በሰው ቀድሞ ከነበረን በጣም በከፍተኛ ደረጃ እያሻሻልን እንገኛለን። ይህንን በቃ በጣም ሲሪየስሊ ወስደን የምንሰራው ነው። ቀኖቹ በጨመሩ ቁጥር ለእኛም ያው ዲጂታል አይዲ ነን ኤፊሽንሲ ምናምን ብለን ወደኋላ መቅረት ስለሌለብን ያንን በጣም በፍጥነት በአስቸኳይ እየሰራን እንገኛለን ማለት ነው። ሁለት በጣም መሰረታዊ መብቶች አሉ፣ የመረጃ ጥበቃና የግላዊነትን። አሁን ደግሞ እያወራን እንዳለነው የፋይዳ ጉዳይ ሁሉንም ነገር ስለ አንድ ሰው ሙሉ መረጃ እንዲይዝ ያደርጋል። ስለዚህ ከዚህ ከመረጃ ጥበቃና ግላዊነት መብትን ከማክበር አንጻር ይህንን እንዴት ያረጋግጣል ፋይዳ? እንግዲህ ኢንትረስቲንግሊ አሁን ከረንትሊ ሁለት ኦፕሬቲቭ የሆኑ ህጎች አሉ ከፋይዳ አንጻር ግላዊነትንና የመረጃ ሚስጥራዊነትን ለመጠበቅ። የመጀመሪያው ራሳችን የተቋቋምንበት አዋጅ 1284 ነው። ከዛ አዋጅ በኋላ ግን አዋጅ 1321 የግል መረጃ ጥበቃ አዋጅ ወጥቷል። እንግዲህ የግል መረጃ ጥበቃ አዋጅ ከመውጣቱ በፊት ፋይዳ ኦፕሬት ሲያደርግ ስለነበረ ኢኮሲስተሙ ላይ ደግሞ የነበሩት ህጎች በጣም ውስንነት ስለነበረባቸው 1284 በራሱ ካለን የኦፕሬሽናል ካፓሲቲ አንጻር የተወሰኑ የጥበቃ ፕሮቪዥኖችን በውስጡ አስቀምጧል። እንግዲህ የመጀመሪያው ቅድም በተደጋጋሚ ሲጠቅሱ የነበረው መረጃው የሚሰጠው በፈቃደኝነት መሆን መቻል አለበት። ቅድም እንዳልኩት በቃ የሰውን ስብዕና ነው የተወሰነ ፓርት ኦፍ ኢት የምንወስደው አይደለ? ስለዚህ ይሄ በጣም ቬሪ ሴንሲቲቭ የሆነ ነገር ነው። ስለዚህ በፈቃድ ላይ ኮንሰንት ቤዝድ መሆን መቻል አለበት። ስለዚህ እኛ የትኛውንም ዳታ በምናቀናብርበት ጊዜ አት ኤኒ ስቴጅ ኮንሰንትን ማዕከል ማድረግ መቻል አለበት። ሰውየው ፈቃዱን ሳይሰጥ የትኛውም ዳታ ሊቀናበር አይችልም፣ ሊሰበሰብ አይችልም። ስለዚህ ይሄ ላይ በጣም አግሬሲቭሊ እንሰራለን። ስለዚህ አዋጅ 1284 አንቀጽ 17 ስር የግል መረጃ ዳታ ጥበቃ ድንጋጌዎችን ያስቀምጣል። አንዱ ኮንሰንት ነው። ሁለተኛው ሰውየው ፈቃዱን ራሱ ቢሰጠን ለመመዝገብ የተወሰኑ መረጃዎችን አንሰበስብም። የተወሰኑ ሴንሲቲቭ ያልናቸው መረጃዎች አንሰበስብም። ቅድም እንዳልኩት የፖለቲካ አስተሳሰቡን፣ ሃይማኖቱን፣ ዘሩን አንመዘግብም። እነዚህ ነሰሰርሊ አንድን ሰው ለመለየት ኦብጀክቲቭሊ ለመለየት ያገለግላሉ ብለን ስለማናስብ ሰውየው ቢፈቅድ ራሱ ሰውየው ቢነግረን ራሱ አንመዘግበውም፣ አንከተውም። ተጠያቂነትም ደግሞ አለ አዋጁ ስር። እነዚህ መረጃዎች መሰብሰብ መያዝ ባይትሰልፍ ሀዝ የራሱ የሆነ ሪስፖንሲቢሊቲ። ሌላኛው እንግዲህ ይሄ ሁሉ መረጃ ተሰብስቦ መረጃ ብቻ ለመሆን አይደለም፣ የሆነ ቦታ ለመቀመጥ አይደለም። ተጠቃሚ አካላት አሉ። ለምሳሌ ባንኮች እየተገለገሉበት ነው፣ የተለያዩ የመንግስት አካላት እየተገለገሉበት ነው። ስለዚህ ከነሱ አንጻር አንደኛ እነሱ ሲገለገሉ በተመዝጋቢው ፈቃድን መሰረት ያደረገ እንዲሆን ሲስተም ተገንብቷል፣ በህግም አስገዳጅ አድርገናል። ሁለተኛው እኛ ቶከናይዜሽን እንለዋለን።
ለአንድ ሴክተር የሚሰጠው የፋይዳ መረጃ ሲሰጥ ኢን ቬሪ ዩኒክ በሆነ ፓኬጂንግ ነው የሚሄደው። አንድ አካል ጋር ሄደው ሌላ አካል ጋር መሄድ አይችልም። ለሌላ አካል ቢሰጠው ፕሮፋይሊንግ የመሳሰሉትን ነገሮች ለማስቀረት የራሱ የሆነ የሴኩሪቲ ሲስተም አለው። ግን ከሴኩሪቲ ሲስተሙ በተጨማሪ የህግ ጥበቃዎችን ደግሞ ጨምረንበታል። ፐርፐዝ ሊሚቴሽን የሚባል የዓላማ ውስንነት፣ ማለትም አንደኛ ተጠቃሚው አካል ላለው ዓላማ መጠቀሙን ማወቅ አለብን። ለምሳሌ ባንኪንግ ሴክተር የባንክ አካውንት ለመክፈት አይደለ፣ የሞባይል ባንኪንግ ወዘተ ከባንኪንግ ጋር የተገናኘ ነገር እንጂ ከዚያ ያለፈ ሌላ ነገር ምንም ሊያደርግለት አይችልም፣ ሊጠቀምም አይችልም። ይሄ የራሱ የሆነ የወንጀል ተጠያቂነትን ያስከትላል። ሌላኛው እሱ ፐርፐዝ ሊሚቴሽኑ ለሱ ብቻ ሳይሆን ለሶስተኛ ወገኖችም ደግሞ አሳልፎ እንዳይሰጥ፣ ከሱ አልፎ ለምሳሌ አንዱ ባንክ ለሌላኛው ባንክ እንዳያጋራ፣ ኢቭን ይሄ ባንክና ኢንሹራንስ የሆኑት ተቋማቶች መካከል ሼሪንግ እንዳይኖር ፐርፐዝ ሊሚቴሽን በሰፊው ተደንግጓል ማለት ነው። እንግዲህ አዋጅ 1321 ሲመጣ እዚህ ስር የነበሩትን መብቶች የማስፋት ሞር ኤላቦሬት የማድረግና የማብራራት ሚናዎችን ተጫውቷል። ለምሳሌ እኛ ኮንሰንት የሚለውን የአዋጁ አንቀጽ 8 አንድ ፈቃድ ተሰጠ ሲባል ምንም ማሟላት አለበት የሚለውን በዝርዝር አስቀምጦታል። በእኛ በኩል ያሉ ግዴታዎች ምንድን ናቸው? እንደ ዳታ ኮንትሮለር እና እንደ ዳታ ፕሮሰሰር ምንድን ነው ሪሊ ከኛ የሚጠበቀው? ከኛ ጋር ግንኙነት የሚያደርጉት አካላት እንዴት ነው ኢንተራክት የምናደርገው የሚለውን ሰፋ ያለ የጥበቃ ፕሮቪዥኖችን አስቀምጧል ማለት ነው። ስለዚህ በዛ እንገዛለን፣ በዛ እንመራለን። ከዚህ ጋር በተገናኘ የኢትዮጵያ ኮሚኒኬሽን አውቶሪቲ የግል መረጃዎችን በተመለከተ ያሉ ሬጉላቶሪ የሆኑ ፈንክሽኖችን ለመስራት ስልጣን ያለው አካል ነው። ከነሱ ጋር በቅርብ እንሰራለን። ሞሮለስ በጣም ኦፕን፣ በጣም አካውንታብል የሆነ ሰዎች መረጃቸውን በቀላሉ አክሰስ የሚያደርጉት የሚያዩት፣ ለውጦች ካሉ ኤኒቲንግ የፋይዳ አፕን የሚያወርድ ሰው ገብቶ ፋይዳው ላይ ያለውን መረጃ ራሱ ቼክ ማድረግ ይችላል። ፖርታል ላይ ገብቶ በፋኑ ያሉትን መረጃዎች ሊያይ ሊመለከት ይችላል። ስለዚህ ሰዎች በተቻለ መጠን ኮምፈርታብል እንዲሆኑ፣ እኛ ከስቶዲያንን እንጂ ባለቤት አይደለም። የዚህ መረጃ ባለቤት ፋይዳ አይደለም። የነዚህ ባለቤቶች መረጃ ሰዎቹ ግለሰቦቹ ራሳቸው ስለሆኑ ግለሰቦቹ የፈለጉትን ነገር ኤክሰርሳይዝ ላይ እንዲያደርጉ እንፈቅዳለን። ፍቃድ ሴንትራል የሆነ እንትናችን ነው ማለት ነው፣ አንከራችን ነው። እሺ፣ በጣም አመሰግናለሁ። በመጨረሻ ለአገልግሎት ከእናንተ አገልግሎት ለሚፈልጉ ዜጎች በሀገር ውስጥ ያሉ ልንለው እንችላለን፣ በውጭ ከፋይዳ ምዝገባና ማስተካከያ ጋር በተያያዘ በተግባር በምናያቸው እስካሁን ካነሳናቸው ውጪ ይህንን ማስተላለፍ እንፈልጋለን የምትሉት መልእክት ካለ እሱን ያስተላልፉልኝና ጨርስ። እንግዲህ መብትን መጠቀም ሰዎች መብታቸውን ከማወቅ ይጀምራል። ስለዚህ መረጃን ማስተካከል፣ መረጃ ላይ እርምት ማግኘት መብት ነው። ሰዎች ይሄ መብታቸውን ምንም ሳይሳቀቁ ሳይፈሩ መጠየቅ ይችላሉ። አፍተሮል ቅድም እንዳልኩት ይሄ መረጃ የነሱ ነው፣ እነሱ ናቸው ባለቤት፣ እነሱ ናቸው የመጨረሻውን አስተዳደራዊ ስልጣን ያላቸው መረጃቸው ላይ። ነገር ግን እነዚህን የማስተካከያም የእርምትም እርምጃ ግን ሲወስዱ እንዲቀላቸው፣ ሁሉም ሰው የህግ ባለሙያ አይደለም አይደለ? ለህግ ባለሙያ ይቀላል ስም መቀየር ምንድነው ሲባል በቃ የፍርድ ቤት እንትን ይላል። ሌላው ሰው ግን ቀላል በሆነ መንገድ ሊረዳው ይገባል። ይሄን ለማድረግ እንግዲህ አንደኛ ዌብሳይታችን ላይ በመግባት ማስተካከያ ለማድረግ አፕዴት ለማድረግ ምን ማስረጃዎችን ማቅረብ አለብኝ የሚለውን ከዛ ላይ ማግኘት ይችላል። ይሄ እንኳን ባይሆን አፕዴት ሴንተሮቻችን ጋር በመሄድ ኦፊሰሮቻችንን ቢጠይቃቸው፣ ኦፊሰሮቻችን በጣም በዲሲፕሊን የሚሰለጥኑ በትህትና የሚያስተናግዱ ናቸው። ይሄን አሟሉ በማለት ከድካም ካልሆነ መጉላላት ይታደጓቸዋል። ስለዚህ እነዛን መረጃዎች ማወቅ በፍጥነት አገልግሎት ለማግኘት አንዱ ቁልፍ ነገር ነው። ሁለተኛ ኤክስፕሎይት ማድረግ፣ የዲጂታል አማራጮቻችንን ኤክስፕሎይት ማድረግ። ቅድም እንዳለው እኛ ዲጂታል ፕሬዘንስን ኢንካሬጅ የምናደርግ ተቋም ነን። ፊዚካል ከሆነ ነገር ለመላቀቅ በጣም እየጣርን ነው። ስለዚህ አፕዴት ለማድረግ ማስተካከያ ለማድረግ ሰዎች ነሰሰርሊ በአካል መሄድ አይጠበቅባቸውም። በየትኛውም ቦታ ያለ ሰው አስፈላጊውን የህግ ቅድመ ሁኔታ እስካሟላ ድረስ እነዛን ማስረጃዎች ኦንላይን ላይ አፕሎድ አድርጎ አገልግሎቱን ሊገለገል ይችላል። እኛም ደግሞ ቅድም እንዳልኩት በጣም በትጋት እየሰራን ነው። በፍጥነት እነዚህን ጥያቄዎች ለመመለስ አስፈላጊውን ጥረት አድርገን ምላሽ በአስቸኳይ እንሰጣቸዋለን ማለት ነው። እንግዲህ ይህን ሁሉ ስንል በቃ ዋነኛው የፋይዳ ዓላማ አንድ ሰው በልዩነት ታውቆ ሳይምታታ ለማጭበርበር ለፍሮድ ተጋላጭ ሳይሆን ዩኒክሊ ራሱን አይደንቲፋይ አድርጎ ኢንተሮፐረብል የሆነ በዲጂታል ዓለም ውስጥ
አገልግሎት ለማግኘት ቢፈልግ ሳይጉላላ ኢፊሸንት በሆነ መንገድ እንዲያገኝ የሚያስችል ነው። ስለዚህ we still encourage እንግዲህ 50 ሚሊዮን ላይ ነን አይደል? አትሊስት 120 130 እንደርሳለን እንላለን። ስለዚህ we still encourage ሰዎች እንዲመዘገቡ ካሉ እነዚህ የማይገቡ ፍራቻዎች ተላቀው ጥቅሙ ብዙ ስለሆነ ስሙ ቅድም እንዳለው ፋይዳው በጣም ብዙ ስለሆነ የተቋቋመው እነሱን ለመጠበቅ ስለሆነ ይሄንን መብታቸውን ኤክሰርሳይዝ እንዲያደርጉ ኢንካሬጅ እናደርጋለን። እንግዲህ የተለያዩ የሶሻል ሚዲያዎች አለን፣ ሾርት ኮድ አለን 9779 በነዛ በመደወል የተለያዩ መረጃዎችን ሊያገኙ ይችላሉ። 24/7 የሚሰሩ የኮል ሴንተር ኦፊሰሮች አሉን። ከአፕዴት ከማስተካከያ ጋር በተገናኘ ከፋይዳ ጋር በተገናኘ አስፈላጊውን ጥያቄ ቢጠይቁ ለማስተናገድ ፈቃደኛ ናቸው። በጣም አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችን ስለ ፋይዳ ምንነት፣ አገልግሎት አሰጣጥና በተግባር ስለሚያጋጥሙ ችግሮች ያዘጋጀነው ፕሮግራም ይህንን ይመስል ነበረ። ሳምንት በሌላ የህግ ጉዳይ ከሌላ እንግዳ ጋር ጠብቃችኋለሁ። እስከዛው ሰላም።